በአምስቱ ሶሎች ታምናለህ? ቸርነት አዎ በጣም ጥሩ። ምንድን ናቸው አምስቱ ሶሎች? እምነት ብቻ። እሺ መልካም ይበቃኛል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው የእምነት ብቻ ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ? ቸርነት በጣም ያው ሰው ያለ እምነት መዳን አይችልም። በእምነት ነው ሰው ሚድነው። እኔ የጠየኩ ሰው ሳያምን ይድናል ወይ ብዬ አይደለም የጠየኩ። ሰው የሚድነው አምኖ ነው። እኔ ሳያምን ይድናል አላልኩም። ቸርነት ሰዎች ግን በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወይ? አዎ አምናለሁ። እንዴት ነው በላውን ፈለጋ የኔ እምነት ብቻ ሲል ምን እያልኩ ነኝ? የኔን ሀሳብ እኮ መረዳት አለብህ። እንዴት ነው አይደለም? የኔን ሀሳብ ሳትረዳ ብትሞግትም ጥሩ አሁንምና እንዴት ነው በለኝ። አንተ እንዲህ በለኝ እያልክም አልጠይቅህ። እንደዛ አይደለም። ኖ እኔ እንደዚህ አላልኩም እኮ። አሁን እኔ እምነት ብቻ ሲል ምን እያልኩ ነኝ? ሀሳቤን ካላገኘ እኮ አንተም በከንቱ ነው የምትለፋው። እኔ የሚያምነው እኔ የሚያምነውን እምነትን እንትን ፖይንቴን አግኝታ ያመንኩትን ትምህርት ብታፈርስ ነው። ያው እኔን ደግሞ እኔ ጋር እውነት አለ ካልክ ወደ እውነት የምታመጠኝ አማርኛ ይገባል አይደለም? ይገባኛል ቸርቻሬ። ኦኬ በጣም ቴንኪው። ለዛ ነው ያልኩት። ኧረ ተው ቸሬ ተወኝ፣ ሊያትቀልድ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወይ? ስለ ቆይ የእኔን ነገር ተረዳ ምናምን አልከኝና እሺ ብዬ ልክ ማዳመጥ ስጀምር እንደዛ ነው ያልኩት ብለህ ደመደምክ። እሺ ይሁን ችግር የለም። ሰዎች ደግሜ ልጠይቅህ፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? አዎ አምናለሁ። ሰው ልጅ መዳኑን የሚያገኘው በእምነት ነው። ምንም የራሱ መልካምነት የራሱ ነገር ምንም አያስፈልግም። በእግዚአብሔር ፊት ይዘ የምትቆመው እግዚአብሔር የሰጠን ስጦታ የምትቀበልበት መንገድ እምነት ብቻ ነው። ከዚህ ውጭ ምንም አይነት ተግባር ያው ከሰው አያስፈልግም። በእግዚአብሔር ፊት በጻድቅ ሆነ ልትቆም የሚያስፈልገው እምነት ብቻ ነው። የምትቀበልበት መንገድ እምነት ብቻ ነው ብዬ አምናለሁ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወይ ስለ አዎ አምናለሁ ብለኸኛል። አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? አይ ብዙ አለ እኮ መጽሐፍ ቅዱስ ሁሉ የሚናገረው ሰው በእምነት እንዲድን ነው። በእምነት ብቻ ማለት ነው። ብቻ ሲል ግን ምንም አይነት የሚጨምረው ነገር የለም በዚህ ላይ ቸርነት እኔ ሰው በእምነት አይድንም ወይ ብዬ አልጠየኩም። ስለ ኢኒሻል ሳሊቬሽን ስናወራ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። ኦፍኮርስ እኛ ይህንን አልካድንም። ስለ ዳነ ሰው ነው አሁን እያወራን ያለ ነው። ምን ማለት ነው? ስላመነ ሰው ማለት ነው። ይሄ አመነ ያልነው ሰው ከዛ በኋላ ምንም አይነት ስራ መስራት ሳይጠበቅበት ማመኑ ብቻውን በቂ ነው የዘላለም ሕይወትን ለመውረስ። በቃ ከዛም በኋላ እስከ ሕይወት ፍጻሜው ድረስ ምንም አይነት ስራ መስራት ሳይጠበቅበት ማመኑ ብቻውን በቂ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን። በማመኑ ብቻ የዘላለም ሕይወት እንደሚያገኝ የሚናገር የመጽሐፍ ቅዱስ ማስረጃ እኔ አንድ ነው የምፈልገው። አንድ በቂ ነው። ብዙ አለ ብለኸኛል። እኔ አንድ በቂ ነው። አንድ ስጠኝ። ኦኬ ጥሩ። ግን እኔም መልሼ ጠይቃለሁ። የኔውን ሲመልስ እኔም ደግሞ መልሼ ያው እርስዎን ጠይቃለሁ። እሺ ቻሌ። ኦኬ መጽሐፍ ቅዱስ ሲናገር በኤፌሶን መልእክት ላይ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት ያድናችኋልና ይላል። ጸጋው በምን ነው ያዳነን? በእምነት። ኦኬ በዚህ ጥቅስ መሰረት ከእምነት ውጭ ሌላ የተቀመጠ ነገር አለ? እኔ ከጠየቁት ጥያቄ ጋር እኮ አይገናኝም ቸሬ። ጸጋው በእምነት አድኗችኋልና እንደውም ከስር ምን ይላል መሰለ? በደንብ ስላላየው እንጂ ማንም እንዳይመካ ከስራ አይደለም ይላል። ይሄ እዚህ ክፍል ላይ እየተናገረ ያለው ሰዎች ካመኑ በኋላ በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ነው ወይ? አይደለም። ይልቁኑ ይሄ ክፍል የሚናገረው ምንድነው? ጸጋው በእምነት እንዳዳነን። ኦፍኮርስ ጸጋው ያዳነን በእምነት ነው። ይህንንም እኛ ኦርቶዶክሳዊ ሆነን ክርስቲያኖች ወንድሞች እናምናለን። ማንም እንዳይመካ ደግሞ ከስራ አይደለም። ትክክል። እንግዲህ ጸጋ የተባለው ምንድን ነው ስንል
የእግዚአብሔር አብ ጸጋው ልጁ የሆነው የክርስቶስ ኢየሱስ ፍቅር ነው። ለዛም ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎ የገለጸው። አየህ እና ይሄ ያገኘነው ጸጋ ማንኛችንም በጎ ምግባር ኖሮን የሆነ ስራ ሰርተን አይደለም ክርስቶስ ወደዚህ ምድር የመጣው። ያንን ጸጋ በእምነት የዳንበትን ያንን ጸጋ ያገኘነው የሆነ የሰራነው ጠንካራ ስራ ኖሮ ሳይሆን እንዲሁ በጸጋውን ሄደን ነው። አለቅ እንዲሁ በጸጋው ይሲ ክርስቶስ ኢየሱስ ወደዚህ ምድር ለመምጣቱ እኛ የሆነ ያዋጠነው መዋጮ የለም፣ የሰራነው መልካም ነገር የለም፣ ያደረግነው ምንም አይነት ነገር የለም። እንዲሁ ስለወደደን ነው እግዚአብሔር አምላክ አንድያ ልጁን የሰጠን። ይህ ክፍል የሚናገረው ያንን ነው። እኔ ደግሞ የጠየቁ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ማመናቸው ብቻ በቂ ነው፣ የዘላለም ሕይወትን ለማግኘት ማመናቸው ብቻ በቂ ነው የሚል የመጽሐፍ ቅዱስ ማስረጃ ካለ ስጠኝ። አለ ብዙ አለ ስላልከኝ ማለት ነው። ካለ አምጣና ስጠኝ። ይሄ ክፍል አይገናኝም። አሁን በዚህ ጥቅስ ላይ ራሱ ያው እንተ ያልከውና እኔ ያልኩት ትክክል አይደለም። እኔ ምንድን ነው ያልኩት? አዎ ጸጋውን የሰጠው እግዚአብሔር ነው። ጸጋውን የሰጠው ያው እግዚአብሔር ነው። ታዲያ ምሩጥ ይስጠሩ ይያሉ ቸሪ እኔም እኮ ያልኩ ጸጋውን የሰጠን እግዚአብሔር ነው። እንድመልስልክ እድል ስጠኝ መግባቴ ካልቀራ። ጸጋውን የሰጠው እኛ የምናምነው ጸጋው ያው ያዘጋጀው እግዚአብሔር ነው። ጸጋው የሰጠው ያው እግዚአብሔር ነው። ጸጋች ስጦታችን ኢየሱስ ክርስቶስ ነው። ግን ስጦታ የተሰጠው ያን ስጦታ የምንቀበለው በእምነት ነው ወይ በራሳችን ጥረት ነው? ያን ጸጋን የምንቀበለው ምንም እኔ እኮ ይሄንን ነገርኩ እኮ ቸሪ። ምንም ከጠየቁ ጥያቄ ጋር ቢገናኝ መልስ አይደለም የሰጠህ ብዬ እኮ በደንብ አድርጌ ነገርኩ እኮ። ሰዎች መልካም ስራን ሰርተው አይደለም ክርስቶስ ያለን። ሲጀመር ክርስትና የሚጀመረው ሰው በመልካም ስራ አይድንም። በደንብ አዳምጠኝ እባክህን አዳምጠኝ ቸሪ። የክርስትና ሕይወት ራሱ የሚጀመረው በመዳን ነው፣ በክርስቶስ ኢየሱስ በማመን። ሰዎች ሲያምኑ ምንም የሚሰሩት ስራ የለም። ምንም ከነሱ የሚጠበቅባቸው አንዳች ስራ የለም። ጸጋው በእምነት አድኗቸዋል። ማንም እንዳይመካ ከስራ አይደለም ማለት እኮ። ቅድም እንዳልኩ የዳነው ከስራችን አይደለም፣ እንዲሁ በጸጋው ነው። ያ ጸጋው ደግሞ ምንድን ነው? የእግዚአብሔር ፍቅር ነው። ለዛም ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው። እንዲሁ ስለወደደን አንድያ ልጁን ሰጠን። ስለዚህ ማንም ምንም አይነት ስራ አልሰራም። ክርስቶስ መጥቶ ወደዚህ ምድር ለመሰቀሉ ስለኛ ዋጋ ለመክፈሉ እንደው አለደለ እንደው የምንመካበትን ስራ ሰርተን ወልድን አልሳብ ነው። ወልድን የሳበው ፍቅሩ ነው። አለቀ። በማምጣቱ ላይ ችግር የለም እኮ ቸሪ አዳምጠኝ። ጌታ ሆይ ኧረ አዳምጠኝ፣ ግድ የለም ቸሪ። እኔ አንተ ደግሞ የመለስክልኝ መልስ ሌላ ነው። እኔ የጠየቁ ጥያቄ ሰዎች በማመናቸው ብቻ አምነው ድነዋል የተባሉ ሰዎች በማመናቸው ብቻ። ይሄ ገና ሰዎች የሚድኑበትን መንገድ ነው እየነገረ ያለው ኤፌሶን ያነሳው ክፍል ማለት ነው። እኔ ደግሞ የነሳው ለጥያቄ ስላመኑ ሰዎች ነው። አምነው ድነዋል የተባሉ ሰዎች ማመናቸው ብቻ በቂ ነው። ስራ መሰራት አይጠበቅባቸው። ማመናቸው ብቻ በቂ ነው የዘላለም ሕይወትን ለማግኘት የሚል የመጽሐፍ ቅዱስ ማስረጃ ካለ አውጣና ስጠኝ ያልኩ። ማስረጃ ካለ ሌላ የመጽሐፍ ቅዱስ ማስረጃ አውጣና ስጠን። ቸርነት ወደ ሌላ እንሄዳለን እኮ በዚህ ላይ ራሱ እኮ አንተ የምትለው እና እኔ የምለው እኔ ያልኩትን ነው አንተ ደግማ እያልክ ያለክ። ሰው በራሱ ስራ አይድንም ካልክ ማስረጃ አለ። ሌላ የመጽሐፍ ቅዱስ ማስረጃ አለ። ቸሪ ሰዓት ላለመግደል እባክህን ምሳሌ ልስጥህ። የሆነ ነገሮች ላይ ግግም ማለት ምላሽ አይደለም። ለምሳሌ ቸሪ እኔ አንተን አሁን አንተ ቢራቢሮ ነህ ብልህ መልስ ምንድን ነው ቸሪ? ቸሪ መልስ ምንድን ነው? እንዴት? እሺ አንተ አይጥ ነህ ብልህ መልስ ምንድን ነው ቸሪ? ቢራቢሮ አታውቅም ማለት ነው። አንተ አይጥ ነህ ብልህ ለምሳሌ ምንድን ነው የምትለው ቸሪ? አንተ አይደለህም ነህ ስላልኩ ቸሪ አንተ አይጥ አትሆንም። እሺ አሁን የመጽሐፍ ቅዱስ ማስረጃው ከጠየቁ ጥያቄ ጋር ፈጽሞ እንደማይገናኝ ሁለት ጊዜ እየነገርኩ ተመሳሳይ ነገር ነው እናንተ ያልነው እንዴ ምናምን ብሎ ግግም ማለት ምላሽ አይሆንም። እሺ ቸሪ ሌላ የመጽሐፍ ቅዱስ ማስረጃ ካለ ስጠኝ። ካልሆነ ደግሞ ለሁሉም ፕሮቴስታንት ወንድም እህቶቼ እንደማደርገው ጊዜ እሰጣለሁ።
ማይክን ሚውት አድርገህ የመጽሐፍ ቅዱስ ጥቅስ ፈልገህ ይኸው እዚህ ላይ መጽሐፍ ቅዱስ እንዲህ ይላል ብለህ መናገር ትችላለህ። ምናልባት አሁን ላይ እንኳን ካልተዘጋጀህበት ማለት ነው። ስለዚህ ሌላ የመጽሐፍ ቅዱስ ማስረጃ ካለ ስጠን ቸሬ፣ ከሌለ ግን ሁለት ኦፕሽን እሰጥሃለሁ። ወይ ማይክን ሚውት አድርገህ ሌላ የመጽሐፍ ቅዱስ ጥቅስ ትፈልጋለህ፣ ካልሆነ ደግሞ 100% ድልህ ለሌሎች ፕሮቴስታንት ወንድሞች ትሰጣለህ። ኦኬ እኮ መልስ አለኝ እኮ አንተ ደግሞ መልስልኛል እስከምትል ድረስ ያው አንተ መቼም አትልም። ያው የሚሰማው ሰው ነው ያው ማን እኔ በደካማ አእምሮ ወይም ያው እውነትም የሚናገር ማን እንደሆነ የሚሰማ ሰው ነው ይችላል። ቸሪ ስምህ ማን ነው ብዬ ለምሳሌ ሰፈርን የምትነግረኝ ከሆነ የጠየቁን ጥያቄ አልመለስክልኝም ማለት እችላለሁ። ምክንያቱም የጠየቁ ጥያቄ ሌላ ነው፣ አንተ ደግሞ የምታወራው ነገር ሌላ ነው ቸሪ። ስለዚህ ተወዳጅ ወንድማችን ሞዴሬተሮች ፕሊስ ሌሎች ሰዎች እንዳታስወጡ እሺ። ቸሬ ጥቅስ አዘጋጅና አስገባሃለሁ ከእንደገና። እሺ ምንድን ነው የሚለው? ሀብታሙ የማይሰማችሁ ከሆነ ቶሎ ቶሎ ነው ማስወርደው። እሺ ስጠራችሁ የማይሰማችሁ ከሆነ ቶሎ ቶሎ ነው ማስወርደው። ሀብታሙ ሰላም ፈለጊ፣ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ሰላም ነው እግዚአብሔር ይመስገን። ሀብትሽታሽ ላስወረደ ነው እንግዲህ። እሺ ፈለጊ፣ ፐርሰናል ጉዳይ ነው፣ በውስጥ በወራ ብትመልስልኝ ደስ ይለኛል። እሺ ጉዳዩን ጻፍልኝ። እሺ ጉዳዩን ጻፍልኝና ይዋለሁ። እሺ እኔ ጌታ አመሰግናለሁ። መልካም ምሽት። እሺ ሀብትሽ ኦኬ። እሺ በርናባስ እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው በርናባስ? ከወንጌል አማኞች ነኝ። የሚባል ቤተ እምነት አለ? የሚባል ቤተ እምነት አለ በርናባስ? አዎ። እስቲ ወንጌል አማኞች የሚባል ቤተ እምነት የእምነት መግለጫ አውጣና አሳየኝ። እንደዛ የሚባል ቤተ እምነት ካለ ህብረታችን ነው የወንጌል አማኞች እኮ። ስለዚህ የማህበር ስም ለምን ትነግረኛለህ በርናባስ? እንደገና የሚባል ቤተ እምነት አለ ወይ ብዬ እየጠየቅኩ ራሱ የማህበር ስም እንደሆነ እያወቅ አሁን መጨረሻ ላይ ለምን ህብረታችን ነው ልትለኝ ነገር ቤተ እምነት ነው ልትለኛለህ? ተወዳጁ ወንድማችን በለን። አሁን የጠየቅኩ የማህበር ስም ሳይሆን ቤተ እምነትህን ነው። በነገራችን ላይ እንዲህ ስንል የየትኛውንም ፕሮቴስታንት አማኝ መብቱን ለመንጠቅ ፈልገን አይደለም። ፕሮቴስታንት የሆነ ሰው የወንጌል አማኝ ነኝ ማለት መብቱ ነው። እኔ ክርስቲያን ነኝ ማለት መብቱ ነው። እኔ ፕሮቴስታንት ነኝ ማለት መብቱ ነው። ሰው የፈለገውን ማለት ይችላል፣ የፈለገውን ነገር ማለት ይችላል። ስለ ቤተ እምነት ግን ስንጠይቅ ግን ሰው የፈለገውን ነገር ማለት አይችልም። ቤተ እምነቱን ነው የሚናገረው። እና የወንጌላውያን አማኞች የሚባለው የፕሮቴስታንት ቤተ እምነቶች በጋራ ክሬት ያደረጉት የማህበር ስም ነው። የማህበር ስም ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚል የካውንስል ስም አለው። ማህበር ነው ማለት ነው። ስለዚህ እኔ ደግሞ የጠየቁ ቤተ እምነትህን ነው በርናባስ። እኔ ህይወት ብርሃን ነኝ። ህይወት ብርሃን መልካም። ከፕሮፋይል ልጀምር፣ በጣም ስለተደነኩ ከፕሮፋይል ልጀምር። በመጀመሪያ ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ በርናባስ? ከይቅርታ ጋር ማለት ስዕላት ማለት ስዕላት ለምሳሌ የኦርቶዶክስ ቤተክርስቲያን የምትገለገልባቸው ሉትራኖች የሚገለገሉባቸው አይነት ስዕላቶች መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ? አብራራ። ምን ሲሆን ነው መጽሐፍ ቅዱሳዊነቱ? ምንም አላብራራሁም። ዝም ብሎ መሰል ነው። ለምሳሌ አይ ለምን ይብራራል? ግልጽ እኮ ነው ጥያቄው። በደንብ አድርገህ አዳምጠኝ በርናባስ። መስረቅ መጽሐፍ ቅዱስ የሆነ ነገር ነው ወይንስ መጽሐፍ ቅዱስ ያልሆነ ተግባር ነው መስረቅ? ይህ መጽሐፍ ቅዱስ ነው። በቃ ስለዚህ አብራራው አትለኝም አይደል? ስለ ስርቆት ስናወራ ግልጽ በሆነ ሀሳብ መጽሐፍ ቅዱስ የሚለው ሀሳብ ስላለ አይ መጽሐፍ ቅዱስ ነው እንዳልከው ሁሉ ተመሳሳይ ጥያቄ ነው የጠየቅኩ። በስርቆት ቦታ ላይ ስዕላትን ከትቼ ማለት ነው። ስዕላት መጽሐፍ ቅዱሳዊ የሆኑ ነገሮች ናቸው ወይንስ መጽሐፍ ቅዱስ ያልሆኑ ነገሮች ናቸው ስዕላት? አሁን እኮ አንዳንድ ቃል ራሱን በራሱ የሚገልጽ አለ። አንዳንድ ቃላት ደግሞ ተጨማሪ ማብራሪያ የሚፈልጉ አሉ።
ምን አይነት ተጨማሪ ማብራሪያ ለምሳሌ በጠየቁ ጥያቄ ላይ አሁን ለምሳሌ ሰው መጽሐፍ ቅዱሳዊ ነው ወይስ አይደለም ብትለኝ ምን አይነት ሰው አላልኩም። እኔ አሁን ስለ ሞናሊዛ አላልኩም። እኔ እንደዚህ አይነት ጥያቄ አልጠየቁም። ኦርቶዶክሳውያን መጽሐፍ ቅዱሳዊ ናቸው የሚሏቸው ስዕላቶች በአጠቃላይ ለእናንተ ለህይወት ብርሃን ፕሮቴስታንት እምነት ተከታዮች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ሀሳቡ። ግልጽ እኮ ነው። እንደዛ የተቀመጠ መጽሐፍ ቅዱሳዊ እንትን የለም፣ ትምህርት የለም። እኔ አሁን የተቀመጠ ነገር አለ ወይ አላልኩም እኮ። በርናባስ ናቸው ወይስ አይደሉም? በርናባስ ምንድን ነው የሚደረጉት ስዕሎች ናቸው ወይንስ አይደሉም ነው ጥያቄ። የጠየቁት ጥያቄ መጽሐፍ ቅዱሴ ናቸው ወይንስ አይደሉም? እኔ በዚህ ጉዳይ ላይ ማብራሪያ ነው የምፈልገው። ስዕል ምንድን ነው? እሱ ጣዖት ነው ወይስ ቅዱስ ነው ለማለት እኮ ስዕሉ ምን ተደረገ? እሺ ኦኬ፣ ጣዖት ነው ወይስ ቅዱስ ነው ካልከን፣ ጣዖት ብለህ የምትጠራቸው ስዕላቶች አሉ፣ ቅዱስ የምትላቸው ስዕላቶች አሉ ማለት ነው። በርናባስ አይደል? ጥሩ ነው እየመጣ ያለው ጎበዝ ልጅ። በጣም ጥሩ። እስቲ የተቀደሱ ስዕላቶች የምትላቸው የትኞቹ ስዕላቶች ናቸው ንገረን እስቲ። እኔ ከፕሮቴስታንት አማኝ እህቶቼ ወንድሞቼ እንደው ዛሬ ገና በስንት ዓመት የተቀደሱ ስዕላት የሚል ፕሮቴስታንት አጋጠመኝ። የተቀደሱ የምትላቸው ስዕላት የትኞቹ ናቸው በርናባስ? ከይቅርታ ጋር ማለት ማንኛውም ስዕል እኮ ለምሳሌ አርት ጋለሪ ገብተህ ለኤግዚቢሽን የሚቀርቡ ስዕላት ከውበታቸውም ከጥበብነታቸውም የተነሳ ቅዱስም ርኩስም ናቸው ማለት አይችልም። ሞሮፍ የተረገመ ነው ማለት አላልኩም። በርናባስ አንተ ጣዖት የሆኑ ስዕላቶች አሉ፣ የተቀደሱ ስዕላቶች አሉ አልከኝ። አንተ አልክ ብራዘር። ስለዚህ አንተ የተቀደሱ ናቸው የምትላቸው ስዕላት የትኞቹ ናቸው ንገረኝ። ከተሳሳትክ ተሳስቻለሁ በለን። አሁን ለምሳሌ ኤግዚቢሽን የሚቀርበው ከመጽሐፍ ቅዱስ ጋር ምንም የሚጋጭ ነገር የለውም። አንድ ግለሰብ አንስቶ ቢስል ስለተቀደሱትን ይጠየቅ ከመጽሐፍ ቅዱስ ጋር የሚጋጭና የማይጋጭ ብዬ አልጠየቅኩም። በርናባስ የተቀደሱ ያልካቸው ስዕላቶች የትኞቹ ስዕላቶች ናቸው? ስዕል አይቀደስም ባይዘው አንተ እኮ ነው ያልከኝ እኮ ጣዖት የሆነ ስላለ የተቀደሰ ስላለ አልከኝ። ስለዚህ የተቀደሰ ያልከው ስህተት ነው አይደለ በርናባስ? የተቀደሰ ስዕል የሚባል የለም ባይብል ካሊ። በቃ ባጭሩ እኮ አንተ የተቀደሰ ያልከው ግን ተሳስተ ነው አይደለ? ተሳስቼ ነው በል እስኪ በርናባስ ልመድ። እንደዛ ግድ የለም አይዞህ፣ የተሳሳትከውን ነገር ተሳስቼ ነው በል። ቅድም የተቀደሱ ስዕላቶች በርናባስ ቅድም አሉ የተቀደሱ ስዕላቶች አሉ ያልከኝ ተሳስተ ነው አይደለ? ያልተቀደሱም ወይም ደግሞ ያልተረገሙ ስዕላት አሉ በሚል ተስተካከለ። ለምሳሌ ስላልከው ነው የጠየኩ በርናባስ። አሁን ያችን ሀሳብ ብቻ ስለሷ ብቻ ሀሳብ ንገረኝ። የተቀደሱ ስዕላቶች አሉ ያልከው ተሳስተ ነው አይደለ በርናባስ? እንትን በሚለው ይስተካከልልኝ አልኩ እኮ። በመጀመሪያ ይስተካከልልኝ በፊት አዎ ተሳስቻለሁ ማለት ልመድ እያልኩ እኮ ነው በርናባስ። እስቲ ተሳስቼ ነው ፈለግዬ ቅድሞ ተሳስቼ ነው ይቅርታ ይደረግልኝ በትህትና ጎንበስ ብያለሁ። መልካም። አረ መጎንበስ አይጠበቅብህም በርናባስ። ደግሞ ሰገድክ ይሏል የፕሮቴስታንቶች ነገር። እሺ በጣም ጥሩ። ጣዖታት የሆኑ ስዕላቶች አሉ ብላይ ነበረ። ጣዖታት የሆኑ ስዕላቶች አሉ በርናባስ? አዎ አንድ ነገር ጣዖት ነው የሚሆነው ሚሽኑ ወይ ደግሞ የተፈለገበት ነገር ሲደረግ ነው። እኔ አሁን ስዕል በመሰረቱ የተቀደሰ ነው የተረገመ ነው ለማለት ባጭሩ ሰዓት ለመቆጠብ በርናባስዬ፣ በእናንተ ለፕሮቴስታንቶች መጽሐፍ ቅዱሳዊ ይዘት ያለው ስዕል አላችሁ ወይስ የላችሁ? ባጭሩ መልስልኝ። አሁን ዘርዘር አድርገው እስኪ ነገሩን ለማሳጠር ምንድን ነው እሱ ከስዕል ጋር ለምን ዘረዝሯለሁ? ዝርዝር ማለት አይጠበቅበትም። በእናንተ ኢንጀነራል ፕሮቴስታንት ለሆናችሁት ወንድሞቻችን እናንተ መጽሐፍ ቅዱሳዊ ይዘት ያለው ስዕል አላችሁ ወይንስ የላችሁ? ባጭሩ መልስልኝ። እኔ አልገባኝም፣ ግን የገባኝን ልንገርህ እስኪ እድል ስጠኝና። አላችሁ ወይስ የላችሁ? መጽሐፍ ቅዱሳዊ ይዘት ያለው ስዕል አላችሁ ወይንስ የላችሁ? በርናባስ
ስዕል የለንም እኛ ለማስተማሪያ ከሆነ በስተቀር ነው እንጂ። በጣም ጥሩ። እሺ ይሄ መጽሐፍ ቅዱስ ነው በርናባስ። ይሄ 66ቱ መጽሐፍ ነው። እዚህ ላይ የምን ስዕል ይታያል? የመስቀል ስዕል። ስዕል የላችሁም አይደል? ፕሮቴስታንቶች ስዕል የላችሁም አይደል? ምን ማለት ነው? ስዕል የለንም አልከኝ። እሺ ይሄ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። እዚህ ላይ ምን ስዕል ይታያል በርናባስ? የመስቀል ስዕል። የመስቀል ስዕል። ይሄ ስዕል ነው ወይስ አይደለም? ስዕል ነው። ማን ነው ሳሉ ያላችሁ በርናባስ? መጽሐፍ ቅዱስ የማስረጃ አለ? መጽሐፍ ቅዱስ ላይ የለም። ይሄ አይደንቲቲ ነው። ክርስቶስ የተሰቀለበትን መስቀል ለማሳየት የተደረገ ነው። ከየት አምጥታችሁ ሳላችሁ? በቃ የመጀመሪያው ጥያቄ የለም። ማን ነው ሳሉ ያላችሁ? የለም። ዮሐብ ነው አይዲያ። እሺ ከየት አምጥታችሁ ሳላችሁት ይሄን ስዕል? እስቲ መጽሐፍ ቅዱስ ግለጡና ምኑ ጋር አመጣችሁት? እስቲ ከየት ምን ላይ አውጥቼ ይሄንን የሚመስል ለምሳሌ እዚህ ጋር ሌላ 66ቱ መጽሐፍ አለ። ይኸው እዚህ ጋር ያለው ስዕል ሌላ ነው ቅርጹ፣ እዚህ ጋር ያለው ስዕል ሌላ ነው ቅርጹ። ይሄንን ከየት አመጣችሁት በርናባስዬ? እኛ አይን የመጣው መጽሐፍ ቅዱስ ላይ በዚህ ጥቅስ በዚህ ቁጥር በዚህ ምዕራፍ የምንለው ነገር የለም። ጀነራሊ ነው፣ ምልክት ነው። ቴንኪው አመሰግናለሁ። ፕሮፋይል ላይ ያለው ስዕል ምንን የሚገልጽ ነው? ፕሮፋይል ላይ ስዕል አለ። ፕሮፋይል ላይ ያለው ስዕል ምንን የሚገልጽ ነው በርናባስ? ይህ ሰው የሰራው ዲያግራም ነው እኮ ኢለስትሬሽን ምንን የሚገልጽ ስዕል ነው? የምን ስዕል ነው ያልኩህ እኮ ማብራሪያ ነው። እኔ ራሴ ሚስጥር ነው እኮ የምን ስዕል ነው? ምን ችግር አለው ብትነግረን? አንተ ምን አልከኝ? ለራሴ ሚስጥር ነው እንዲገባ እንዴ ከፍል አድርገህና ሁሉም ይመልከቱት። እሺ እንደውም ትንሽ ያነሰ አንተ ከፍ ስትል ቆይ ወደ ቦታ ለመለስ። እንደዚህ ሲሆን በደንብ ቢታያል። እንደዚህ ሲሆን በደንብ ይታያል። እሺ ፋዘር ሰን ሆሊ ስፒሪት ይላል። ይሄ የራስ ሚስጥር ነው በርናባስ? ሚስጥር ነው። ጌታ በጣም አዝናኝ ሰው ነህ። እሺ ፋዘር ሰን ሆሊ ስፒሪት ምን ማለት ነው በርናባስ? ባይዘው ስዕል አይደለም። እኔ ስዕል ነው ችግር የለውም። በቃ ስዕል አይደለም። እሺ ፋዘር ሰን ሆሊ ስፒሪት ግን ምን ማለት ነው? እኔ እንጃ፣ እኔ አላውቀውም። አንተ የምትረዳውን ነገረኝ። ምን ማለት ነው አላውቀውም? የማታውቀው ከሆነማ በቃ አንተ እኮ እዚህ ጋር ቁጭ ብለህ መወየት የለብህም። ምክንያቱም የመጣሁት ከህይወት ብርሃን ነው ብለሃል። የህይወት ብርሃን ደግሞ መሰረታዊ ከሆኑ ትምህርቶች ውስጥ አንዱ ይሄ ነው። ስለዚህ ፋዘር ሰን ሆሊ ስፒሪት ምንድን ነው ወንድማችን በርናባስ? ቤቱ ርዕስ የለውም እንዴ? ምንድን ነው የጠየቅኩ? መልስልኝ በርናባስ። አይ ይሄ ከጉዳዩ ጋርም አይገናኝም። አንዳንዴ የምናወራው ነገር ብዙ ከታዘብኩ ቆይ በርናባስ ቁም ነገር። እኔ አሁን አንተን እንደዚህ በነገር ለመዝለፍ ምናምን አይደለም። ፕሮቴስታንት ወንድሞቼ ለምንድን ነው የአብ የወልድ የመንፈስ ቅዱስ ስም ሲጠራ ሁልጊዜ የምትጨነቁት? ሁልጊዜ ለምንድን ነው ከኛ ጋር ለማውራት የምትፈሩት? ስለ እውነት ምንድን ነው እናንተን ኮንፊደንስ ያሳጣችሁ ነገር ከኛ ጋር ለማውራት? በርናባስ አንተ አታምንም እንዴ በአብ በወልድ በመንፈስ ቅዱስ? ሲያቃቁን እናውራ። አንደኛ የሰው ልጅ ሀሳብ ጀምሮ መጨረስ አይችልም። እዚህ ቤት ሪስፔክትም የለም። በጣም ታምናለህ ወይንስ አታምንም? የሰው ልጅ ሀሳቡን እኔ ላይ ሰላማዊ ሰልፍ ትወጣለህ በርናባስ? እዚህ እኔ ላይ ሰላማዊ ሰልፍ እኔ ማስገብቼ የሰው ልጅ እዚህ ቤት ገብቶ ሀሳቡን ጨርሶ አያውቅም ትላለህ? እና እዚህ ቤት ገብቶ የጨረሰው ከብት ነው በግ ነው እዚህ ቤት ገብቶ ሀሳቡን የጨረሰው? ወይ አንተ ሰውዬ ተጫዋች ነህ። እንደኔ እውነት እኔ ችግር የለውም። እኔ አንተን አልራገምም። ኃይለኛ ሰው ያጋጥም አይደለም። ስለ እውነት መነግርህ ነገር እንደው ያለማጋነን እንደ እኔ ቲክታክ ፕላትፎርም ላይ ሰውን የሚያዳምጥ ሰው የለም። ሰው እንደው አንድ ሁለት ሰዎች ሊበልጡኝ ይችላሉ እንደው በማዳመጥ ደረጃ ግን እርግጠኛ ነኝ እንደው ሰዎችን እበልጣለሁ ባልልም ሰዎችን ግን እንደማዳምጥ እርግጠኛ ነኝ። በዚህ እኔ እውነት ወንድማችን በርናባስ ነገር ስላንተ አንድ ሰጠኝ ምን አለበት ነገር ባወራ ስለ ውይይቱ ስለአንተ ጥሩ ነገር ተናገር።
አይደለም ጥሩ ነገር ተናገር ከተባለ እንደ ግባት ነው ወሰደው። እኔ ይቅርብኝ በርናባስ ግን እኔ ግድ የለም ይቅርብኝ። አይ ግባት ይሆናል ፈሌ ካለ እኔ ይቅርብኝ። የተመሰከረ እውነት ይቅርብኝ። በአብ ወልድ መንፈስ ቅዱስ ታምናለህ በርናባስ? እኔ እንደዚህ ከርዕስ መዝለል አልፈልግም። ስለ ስራ ስታወሩ ነበር የገባሁት። አይ ከርዕስ እየዘለልን አይደለም። በአብ በወልድ ምን አለ መሰለ በርናባስ፣ እኔ እየሄድኩት ያለው አካሄድ እንዴት ነው መሰለ? ለምሳሌ ኤቲስት የሆነ ሰው ታውቃለህ አይደል? ኤቲስት ወይ ፓጋን የሆነ ሰው ታውቃለህ አይደል? አታውቅም? እንጂ እኔ እንግሊዘኛ ብዙ ነው እንግሊዘኛ አልችልም። በአማርኛ አድርግልኝ። ኦኬ። በእናንተም ጊዜ ብርሃኑ ነጋ ነበር የትምህርት ሚኒስቴር ማለት ነው። ምን ማለት ነው መሰለ? በእግዚአብሔር በሐልዎተ እግዚአብሔር ቆይ አዳምጠኝ። በሐልዎተ እግዚአብሔር የማያምኑ ሰዎች እንዲህ ተብለው ይጠራሉ። እግዚአብሔር አለ ብለው የማያምኑ እንደው በመድኃኔዓለም እንደው ቀኔን አሳምረው ይነገውን ደግሞ ይሄን ሪካርድ አድርጉና የምትፖስቱ ሰዎች ከኔ ጋር ነው የምትጣሉት። ቀደም ያልኩትን እሺ፣ ሁላችሁም አዳምጡ። ወደ ቁም ነገሩ ልመለስ። እግዚአብሔር አለ ብለው የማያምኑ ሰዎች አሉ። ለምሳሌ በርናባስ እነዛ ሰዎች መጥተው ከኛ ጋር ስለ ቅዱሳን ምልጃ ለማውራት ቢሞክሩ ስለዛ ቀን ምን አናወራቸውም። ለምን? ቀድመን ከነሱ ጋር መተማመን ያለብን ጉዳይ አለ። ሐልዎተ እግዚአብሔር እንደሌለ ለሚያምን ሰው ሙሴ እኮ ቀይ ባህርን ከፈለ ብትለው ለሱ ተረት ነው። እግዚአብሔር የለም ብሎ ለሚያምን ሰው ጴጥሮስና ጳውሎስ ጥላቸው እኮ ድውይ ፈወሰ ብትለው ለሱ ተረት ነው። ይህንን ነገር ከማመኑ በፊት በመጀመሪያ የሚቀርብ ነገር አለ፣ ሐልዎተ እግዚአብሔር። አየህ፣ በጣም ቤተክርስቲያናችን በእንደዚህ አይነት ነገር ብታይ በጣም ጠንካራ ናት። በሬ ሲታረድ በሬ ሲበላ እንዲሁ እንደቆመ ከነቀንዱ ከነጥፍሮ አይበላም፣ ከነጭረው በመጀመሪያ ይታረዳል። ከታረደ በኋላ ቆዳው ይገፈፋል። ቆዳው ከተገፈፈ በኋላ ስጋው ይበለታል። ስጋው ከተበለተ በኋላ ይከተፋል። የከተፈው ደግሞ በዝሎ ጣፍጦ ሰዎች ይመግቡታል። ስለዚህ በተመሳሳይ አሁን አንተ ስለሆነ ነገር ማውራት ስለፈለክ ብቻ አይደለም እኛ የምናወራ በርናባስ። እንደዛ አድርገን የማናወራ በመጀመሪያ እምነትን ማወቅ ስለምንፈልግ ነው። አንተ በአብ ወልድ መንፈስ ቅዱስ ሳታምን ስለ እምነትና ስለ ስራ ብቻ ማውራቱ ጠቃሚ ነው ብዬ አላስብም በርናባስ። እና የመጨረሻ ዕድል ልስጥ። ምናልባት ከዚህ በላይ እኔ ስለ እውነት አላለማመጥም። ያው በቃ ተመራርቀን ቻውቻው ተባብለን አንተም ትሄዳለህ፣ ሌሎች ሰዎች እናወራለን። በአብ በወልድ በመንፈስ ቅዱስ ታምናለህ ወይ በርናባስ ወንድማችን? አዎ አምናለሁ። በጣም ጥሩ። እሺ፣ እዚህ ፕሮፋይል ላይ ያደረግከውን ነገር እንደው ልታስረዳ ትችላለህ? 2 ደቂቃ ወስደህ። አልተዘጋጀሁበትም። አሁን ፕሮፋይል ላይ ያደረግከው ነገር እኮ ጽሁፍ ነው ማለት ሊነበብ የሚችል ነገር ማለት ነው። ለምሳሌ ሰው ፋዘር ብሎ አባት ማለት ነው ብሎ መናገርም ዝግጅት የሚያስፈልገው አይመስለኝም። ችግር የለውም፣ አትዘጋጅበት፣ ችግር የለውም። አብ ለወልድ ምኑ ነው በርናባስ? አባት። ስለ እምነታችን እናውራ። አሁን አብ ለወልድ ምኑ ነው? በአብ በወልድ በመንፈስ ቅዱስ ታምናለህ ወይ? ስለ አምናለሁ ብለኛል። አብ ለወልድ ምኑ ነው በርናባስ? አባት። አባት። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ልጅ። እሺ፣ አብ ለመንፈስ ቅዱስ ምንድን ነው? ተራሲ። አይ በርናባስ፣ የጠየቁ ጥያቄ ሰምተኛል። ስለ መንፈስ ቅዱስ እኮ አይደለም የጠየቁ። መንፈስ ቅዱስ ምንድን ነው ተብሎ ሲጠየቅ ምናልባት አሁን የመለስከውን ምላሽ ብትመልስ ትክክል ነው የምትሆነው። እኔ ግን የጠየቁ ጥያቄ አብ ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየቁ። አባት። አባት ነው። እሺ፣ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። አብ ለመንፈስ ቅዱስ አባት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ይሄንን ያልኩ አየህ፣ ይሄንን አጥርተን ሳናወራ ዝም ብለን ዘለን ወደሆኑ ሀሳቦች ገብቶ ማውራት ስናት ሪሊ ነሳሰሪ። እሺ፣ አብ ለመንፈስ ቅዱስ አባት ነው የሚል የመጽሐፍ ቅዱስ ማስረጃ አውጣና ስጠኝ። ኦኬ፣ አብ ለወልድ እንትን ዮሐንስ 14:26 እንክፈት። ምናልባት ጥያቄን ከመለሰልኝ
ምን ላይ ላውጣን ያልኩ ምዕራፍና ቁጥሩን ንገረኝ። እኔ አብሬ አውጥቼ አነባለሁ። የጠየቁን ጥያቄው ሰምተኛል፣ አንተ መልሰህልኛል። አብ ለመንፈስ ቅዱስ አባት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ ላውጣ? ዮሐንስ 14:26 እሺ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል እንጂ አብ ለመንፈስ ቅዱስ አባት ነው አይልም በርናባስ። መንፈስ ቅዱስ እንግዲህ ከአብ እንደሰረጸ ወይ እንደተላከ ነው የሚናገረው። እኔ መንፈስ ቅዱስ አልተላከም አላልኩም። እኔ መንፈስ ቅዱስ ከአብ አልተላከም አላልኩም። እሺ የጠየቁ ጥያቄ አብ ለመንፈስ ቅዱስ ምንድን ነው ብያለሁ። አባት ነው ብለኛል። ማለት አሁን ፕሮፋይሉን ፊት ለፊት ያደረገው ፕሮፋይል በርናባስ ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ለትሪኒቲ ትምህርት የሚያስቀምጡት ስዕላዊ የሆነ ገላጭ ነው እዚህ ላይ ያለው እና በነገሩ ጥሩ ጥልቅ የሆነ ትምህርት ያገኘ መስሎኝ ነው እኔም እንደው የጠየኩ ሰዎች በነገራችን ላይ እናምነዋለን የሚሉን ነገር በትክክል የማይመልሱ ከሆነ ችግር አለ በእምነታቸው ላይ፣ በእውቀታቸው ላይ አይደለም በእምነታቸው ላይ ችግር አለ ማለት ነው። አብ ለወልድ ምንድነው ስለ አባት ነው ብለኸኛል። ወልድ ደግሞ ለአብ ልጅ ነው ብለኸኛል። አብ ለመንፈስ ቅዱስ ምንድነው ስለ በተመሳሳይ አባት ነው ብለኸኛል። አብ ለወልድ አባት መሆኑን ስለማመን ማስረጃ ብዬ አልጠየቀም። አብ ለመንፈስ ቅዱስ አባት ነው ብለኸኛል እና አንድ የመጽሐፍ ቅዱስ ማስረጃ ስጠኝ አባት እንደሆነ የሚናገር። በዚያው የተለጠፈው እና አንተ የምጠይቀው ጥያቄ አይገናኝም። እኔ ከማወራው ነገር እና ከተለጠፈው የሚጋጭ ነገር አይደለም። ይሄ ሌላ ኮንሰፕት ነው፣ አንተ የምታወራው ሌላ ኮንሰፕት ነው። ይሄ ስለ ዩኒቲ እና ስለ ትሪኒቲ ሪሌሽንሺፓቸውን ነው የሚያወራው፣ ስለ አንድነታቸው ነው፣ ስለ ሶስትነታቸው ነው። ስለሱም ጠይቃለሁ፣ ችግር የለም። እሺ ይቅርታ፣ ስለሱም ጠይቀና ታብራራልኝ። የአንተ ጥያቄ ሰማው አባት ነው የሚል የመጽሐፍ ቅዱስ ማስረጃ ይስጣል። መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ራሱንም የእግዚአብሔር ልጅ እንደሆነ ተናግሯል፣ መስክሯልም። እነዚህ ሀሳቦች ወልድ ክርስቶስ የእግዚአብሔር አብ የባህሪ ልጅ እንደሆነ እንድናምን እንድናረጋግጥ መጽሐፍ ቅዱስ የማስረጃዎቻችን ይሆናሉ። መንፈስ ቅዱስ ግን ራሱን የእግዚአብሔር አብ ልጅ ነኝ ብሎ አያውቅም። እግዚአብሔር አብም ደግሞ ልጁ የባህሪ ልጁ ወልድ ነው። የባህሪ ልጁ ወልድን በዮርዳኖስ ወንዝ ሲጠመቅ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ እንደተናገረ መጽሐፍ ቅዱስ ይናገራል። ስለዚህ አብ ክርስቶስ ኢየሱስን የባህሪ ልጁ እንደሆነ መስክሯል። ወልድም እግዚአብሔር አብ የባህሪ አባቱ እንደሆነ ተናግሯል፣ መስክሯል። በየትኛውም የመጽሐፍ ቅዱስ ክፍል ላይ እኔ ከዘፍጥረት እስከ ዮሐንስ ራዕይ እስካሁን ድረስ ስለዚህ እንዲህ አይነት ነገር አቁም ነው እያልኩ ያለሁት። አጉል እንደው አማርኛ አማረልኝ ብለህ አጉል አወቅኩ ብለህ በእንደዚህ በማይነኩ ጉዳዮች ላይ በቃ ምንም ነገር እንዳትናገር። እኔ ያለው ለምሳሌ ፐርሰናሊ እኔ ለምሳሌ እንደው ያበሳጨሁት ሰው እንደፈለገ ይናገር፣ ፈለጋትነት ውስጥ ሲጀምር አንተ አታደምጥም። አንተ እንደዚህ አይነት ሰው ነው ይበለኝ። እኔ ምናወራው መጽሐፍ ቅዱስ የኮንሰፕት ሆኖ ሊያውም ኢቨን አንተ በምታምንበት በአብ በወልድ በመንፈስ ቅዱስ ዙሪያ አጎት አክስ እያልክ እንዳትዘላብድ፣ እንዳትቀልድ አልፈቅድም። እኔ ያንን ነገር እንዳታረግ። ከዛ ውጭ ግን አንተ እምነተ ሌላ ነው። ምንም አይነት ሀሳቦችን ብትናገር አደምጣለሁ። ብራዘር ግዴቴ ነው። እኔ ያመንኩትን እመንልኝ ብዬ አይደለም የሚያስገባው። የሀሳብ ልዩነት አለ። የኔ ትልቁ ዓላማዬ የሀሳብ ልዩነት አለ። ፕሮቴስታንት እህት ወንድሞቼ ለምሳሌ እነሱም ያምኑት ጉዳይ አለ፣ እኔ ማምነው ነገር አለ። የኔን አስተምሮ ለምሳሌ ፕሮቴስታንቶች ጨለማ ነው ማለት መብታቸው ነው። ኦርቶዶክሳውያን ጨለማ ውስጥ ናቸው ማለት መብታቸው ነው። በመጽሐፍ ቅዱስ የማስረጃ ግን ተቀራርቦ መውራታችን ምን ይጠቅመናል? አንዱ ጋር ያለውን ችግር ሌላው ጋር እንዲረዳው። ለምሳሌ ፕሮቴስታንት ወንድሞቻችን ጋር በጣም ብዙ ትምህርቶች ሰው ሰራሽ ናቸው ብለን እናምናለን እኛ። ስለዚህ በፍቅር ባወራን ቁጥር የተወሰኑ ፕሮቴስታንቶች አይምሮ ላይ ጥያቄ ምልክት መፍጠር እንችላለን። ጥያቄ ምልክት ፈጠረን ማለት ደግሞ እነዚህ ፕሮቴስታንቶች ሄደው የሚያስተምሯቸውን መምህራኖች ይጠይቃሉ። እውነተኛ ተሳስተን ከሆነ ምላሽ ይዘው መጥተው እኛን ያሰፍሩናል። እውነተኛ ደግሞ እውነትን አንግበን ከሆነ ደግሞ ፕሮቴስታንት ወንድሞቻችን በመጽሐፍ ቅዱሳዊ መሰረት ብዙ ትምህርቶቻቸው ሰው ሰራሽ እንደሆነ አውቀው ተረድተው ወደ እውነተኛው መንገድ ይመለሱልናል። ይህን አስበን ነው ላይ የገባን።
እንጂ ሰዎችን በዚህ ልክ በጣም የሚያመልኩትን ነገር ክብር የሚሰጡትን ነገር በአፋችን እንትን እያለን ለማንጓጠጥ እናንትን ለማለት አይደለም። ስለዚህ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስናወራ በርናባስ አጎቱ ነው አክስቱ ነው ምናምን ብለህ ከዚህ በኋላ ስርዓት ያጣ አማርኛ እንዳትናገር። ምክንያቱም እኛ ኦርቶዶክሳውያን ብቻ ሳይሆን ለፕሮቴስታንቶችም ጭምር በቃ የማይመጥን የማይገባ ንግግር ስለሆነ ማለት ነው። ተረድተኛል? ይህን ሁሉ ያወሩት ለዛ ነው። ይቅርታ እኔ ሰው ከገባ ትንሽ ቢያወራ መልካም ነው። አንተም ለሁላችንም ሰው ይማርበታል ብዬ ነው የማስበው። ባይዘው አንተ የምታነሳው ጥያቄ መልስ እስከሌለው ድረስ ማረጋገጫው አንተ ራስህ ነህ። ሰው ሊሳሳት ይችላል። ለማስተማር ቢሆን ቆንጆ ነው። የፈለገ ሰው እንደፈለገው ሊያወራ ይችላል። ለስተቱ ፈጣሪ ይጠይቀው። እኔ በአንተ ሰበብ የተናገርኩት ስተት ስለሆነ ይቅርታ ጠይቃለሁ። ግን ያንተ ኢንቴንሽን ሞር ዛን 2 ይርስ ለዚህ መጽሐፍ ቅዱሳዊ ላልሆነ ጥያቄ በስላሴ ትምህርት ውስጥ የሌለ ጥያቄ መጠየቅ ሰውን ኮንፊውዝ ከማድረግ ውጭ ለማስተማር ወይ ለመማማር የሚጠቅም ነገር ምንም ነገር የለውም። በተለይ ደግሞ የስላሴ አማኝ ነን ብለን እኛ በምናምንበት አብ ለወልዱ ምኑ ነው ብለን መጠየቅ እየተቻለ መንፈስ ቅዱስ ለአብ ምንድን ነው እያልን ደግሞ ያላቸው ሪሌሽን እስቲ አብራራ ማለት እኮ ያለ ነው። ግን የሆነ ነገር ሪስትሪክት አድርገን አቁመ ነው እኛ እንደዛ ነው እንደዚህ ነው ያልተጻፈ የሌለ ነገር አለ ከተባለ እስቲ አሁኑን እንማር። ቆይቷል እኮ ይሄ ነገር ከ2 ዓመት በላይ አልፎታል። አብ ለወልድ ምኑ ነው እንትን ማለት ይቻላል። መንፈስ ቅዱስም አብ ለምኑ ነው መጽሐፍ ቅዱስ ላይ የለም። አላነበብኩም፣ አላየሁም። እኔ ብዙ ጊዜ እኮ እንሰማለን ገብተን ባናወራ። ይሄ ኮንፊውዝ ለመደራረግ ቅድም እንዳልከው ሼም ብላችሁ ጻፉ የሚለው ነው አልቲሜት ጎሉ እንጂ ለመማማር አይደለም። ይሄ ደግሞ ማንንም አይጠቅምም። እኔ ፕሮቴስታንትን ግባና ተከራከር ወይ ትወክላለህ ያለኝ ሰው የለም። እኔም በተረዳሁት ልክ ነው የማወራው። ለመማርም ነው ማቀውንም ለማውራት ነው እንጂ አንተን ለማሳመን አይደለም። በዚህ መሃል የሚሰማ ሰው ስላለ ነው። እኛ ጥያቄ ምልክት የሚነሳብን ከኔ የተነሳ አንድ ወንጌል አማኝ የለም። ባይዘዌ ከኔ በላይ የሚመሰክርለት መንፈስ ቅዱስ አለ ለእያንዳንዱ ላማኙ። ለቆምንበት እኔ እርግጠኛ ስለሆንኩ ነው። እኔ ከዚህ የተነሳ አንድ ጥያቄ ምልክት ኖዋን አይነሳብኝም። ማንበብ እችላለሁ፣ መጠየቅ እችላለሁ። እንዴት እንደዳንኩ እኔ ነኝ የማውቀው። ከየት እንደወጣው እኔ ነኝ የማውቀው። ከየት አሁን ምን ላይ እንዳለው እኔ ነኝ የማውቀው። አንድ የወንጌል አማኝ በዚህ ዙሪያ ጥያቄ ይነሳበታል ብላ የሚያስብ ሰው ካለ የዋን እሱ። ስለዚህ ይሄንን ነው ልልም ፈልገው። እኔ ከገባን እንጠያየቅ። እኔ ካልመለስኩ አንተ መልስ፣ ሰው ይማርበታል። ያኔ ነው ያንተን በርናባስ ይኸውልህ 2 ነገሮችን ለመጨረሻ ጊዜ እነግርሃለሁ። ፈቃደኛ ከሆንክ በውይይቱ ትቀጥላለህ። ሐሳብን እስከተጨርስ ድረስ ያደመጥኩ በምክንያት ነው። የመጀመሪያው ትልቁ ነገር አልቲሜት ጎሉ ሼም ነው ምናምን whatever it is አልቲሜት ጎሉ ምንም ይሁን ምን እምነት መጽሐፍ ቅዱሳዊ የሆነ ማስረጃ ካለው ብቻ ነው ገብተህ የምትመልሰው። እሱን ለኛ ተው። በመቀጠል ጥያቄ ምልክት የተፈጠረበት ፕሮቴስታንት የለም ወይ? ደስ ይበል። በቃ ጥያቄ ምልክት የተፈጠረበት አንድም ፕሮቴስታንት የለም። የፉክክር ቤት ሳይዘጋ ያድራል የሚባለው ለዚህ ነው። አሁን እኔ በፉክክር መንፈስ እኛ ድል አድራጊ ነን ይኸው ፕሮቴስታንቱን እንዲያደርግ ነው ለማለት የተናገርኩት ንግግር አይደለም። እውነት ለመናገር በ3 ዓመት ውስጥ ያገኘነውን ውጤት እኔ ስለማቅ ነው። በርናባስ በፉክክር መንፈስ ስለሆነ አንተ የመለስከው ማንም እንትን የሚልበት የለም ምናምን አልከን። እግዚአብሔር የተመሰገነ ይሁን። ነቢይ የሆኑ ሰዎችን ወደዚህ ቅዱስ ቤተክርስቲያን መልሰናል። ጥያቄ ምልክት ተፈጥሮባቸው እኔ አሁን የሥራ ሰው ነኝ። የሥራ ሰው ስለሆንኩኝ በርናባስ ይፈጠርብሃል። እሺ እንደዚህ ነው እሺ አይደለም። በቃ የምናደርገው ነገር በራሱ ስራው እየታየ ስራው ስለሚመሰክር ይሄን ያክል እኔ አካኪ ዘራፍ አለለም። ሌሎችም ወንድሞች ላይ ገብቶ አካኪ ዘራፍ አይሉም። ይሄን ያክል ቁጥር ያለው ሰው ይሄው እንደዚህ ሆነ ምናምን አንልም። በቃ ሙያ በልብ ነው። እሺ መልካም። በሱም ጉዳይ ላይ መከራከራችን ምንም ጥቅም የለውም። አለቀ። አብ ለመንፈስ ቅዱስ ምንድን ነው የሚለው ሐሳብ ግን አይወራም ላልከው ነገር ይሄ ነው ትልቅ ክፍተት ማለት ይሄ ነው በርናባስ። እሺ ትልቅ ክፍተት ተመልከት። የምታምነው በአብና በወልድ አይደለም። የምታምነው በአብና በወልድ ብቻ አይደለም። የምታምነው በአብ በወልድ በመንፈስ ቅዱስ ነው። አይገርምም? በአብ በወልድ በመንፈስ ቅዱስ አምነህ አንተ ያለ ቁንጽል እውቀት ስለ አብና ስለ ወልድ ብቻ ነው። ወልድ ለአብ ልጅ እንደሆነ፣ አብ ደግሞ ለወልድ አባት እንደሆነ ነው የምታውቀው።
አብ ለመንፈስ ቅዱስ ምን እንደሆነ አታውቅም። ምን እንደሆነ አታውቅም ማለት ብራዘር፣ በትምህርተ ሥላሴ ላይ በተፈጠረብህ ስህተት የተነሳ በነገረ ክርስቶስ ላይ ስሁት የሆነ አመለካከትን ይዘህ ትቀጥላለህ ማለት ነው። በነገራችን ላይ የትኛውም ሰው በትምህርተ ሥላሴ ላይ መጽሐፍ ቅዱስ እንደሚመሰክረው መጽሐፍ ቅዱስ የመሰረት ኖሮት በትምህርተ ሥላሴ ላይ ትክክለኛ የሆነ በቂ መረዳት ከሌለው በነገረ ክርስቶስም ይሳሳታል። በነገረ ክርስቶስ ከተሳሳተ በሌሎችም የቤተክርስቲያን ትምህርቶች ላይ በነገረ ድነት ትምህርት፣ በሁሉም ትምህርቶች ላይ እየተሳሳተ ይሄዳል። ትንሿ እሳት ትልቅ እሳት ትሆናለች ማለት ነው። ይሄ ምንም ለውጥ የለውም ምናምን ለውጡንማ እያየሁ እኮ ነው በርናባስ። አብ ለወልድ አባት ነው፣ አብ ለመንፈስ ቅዱስም አባት ነው ብለህ መልስልኛል። በታሪክ ማንም እንደዚህ ብሎ መልሶ አያውቅም። ይሲ መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስን አንብበ ተረርተ ደግሞ መልስ የመመለስ ግዴታው መብቱም ያንተ ነው። ስለዚህ እናንተ ለምን አልመሰላችሁልኝም? ለምን እንደዚህ አላደረጉ? እኔ መልስ አልመልስልህም። ለምሳሌ እኔ መልስ የምመልስባቸው አጋጣሚዎች አሉ። እነዚህ አጋጣሚዎች ለምሳሌ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ኑ እድል እንሰጣለን። ይሄው ይሄ ሲሉ ይሄው ስለ ስላት ከሆነ ይሄው ስላት እንደዚህ ብለን ነው የምናምነው። በትምህርተ ሥላሴ ዙሪያ ከሆነ ይሄው በትምህርተ ሥላሴ እንዲህ ብለን ነው የምናምነው። በነገረ ድነት ከሆነ ይሄው በነገረ ድነት እንዲህ ብለን ነው የምናምነው። በቅዱሳን ምልጃ እንደዚህ ብለን ነው የምናምነው። ያኔ ስለ ኦርቶዶክስ ቅድስት ቤተክርስቲያናችን ተጠይቀንማ ፕሮቴስታንት የሆነን ሰው አግዙን ሲያብራሩልን ምን ብለን ነው የምናምነው አንልም። በርናባስ የራሳችንን ትምህርት ራሳችን መልሳለን። አንተም ደግሞ ክፍተትህን ላሳይ የምችለው ሰፊ ቀዳዶች፣ በጣም ብዙ ቀዳዶች እንዳሉ በእምነት ላይ ላሳይ የምችለው በዚህ መልኩ ነው። እመነኝ። በአንደበትህ ጥያቄ ምልክት አልተፈጠረብኝም ልትለኝ ትችላለህ። ስለ እውነት ይሄ ጥያቄ ግን ጥያቄ ሆኖብህ አገልጋዮች መጠየቅ አይቀርም። በትሪኒቲ ዙሪያ አብ ለወልድ ምን እንደሆነ፣ ወልድ ለአብ ምን እንደሆነ፣ አብ ለመንፈስ ቅዱስ ምን እንደሆነ፣ መንፈስ ቅዱስ ለአብ ምን እንደሆነ ያልተረዳ ሰው፣ በተመሳሳይ ወልድ ለአብና ለመንፈስ ቅዱስ፣ መንፈስ ቅዱስ ለአብና ለወልድ፣ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ያልተረዳ ሰው አፉን ሞልቶ በትሪኒቲ አምናለሁ እንደዚህ ነው በዚህ ወጥቶ በዚህ ገብቶ ማለት አይችልም። በነገራችን ላይ ያነሳውላችሁ ሐሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ህፃናት የሆኑ ልጆች በጣም የሚያበራሩት በደንብ የሚገልጡት በደንብ የሚመሰክሩትን ሐቅና እውነት የሚነገርኳችሁ ቪዲዮ ላሳያችሁ እችላለሁ። እኔ አሁን ያለሁት ፈረንሳይ ለጋሲዮን ነው። እዚህ ቅርቤ ገነተ ኢየሱስ ቤተክርስቲያን አለ። እዛ ያሉ ህፃናት ለአገልግሎት ሄጄ አሁን ለአንተ የጠየቁህን ጥያቄ በርናባስ በጣም በሚገርም አገላለጥ በቃላቸው ሸምድደው ይሉታል። ስለ እውነት ነው የምልህ፣ ለመመጻደቅ ለከንቱ ውዳሴ አይደለም። እንደዚህ የምልህ ቤተክርስቲያን ስንዱ ስለሆነች ልጆቿን ገና ስትጀምር ስለ ትምህርተ ሥላሴ አስተምራ ነው የምትጀምረው። በመጀመሪያ ሰው መማር ሲጀምር የሚጀምረው ሚስጥር ይሄንን ነው። ከዛ ውጭ ዝም ብሎ ኢየሱስ ያደናል ማለት ከመሬት ተነስቶ እውቀትም እምነትም አይደለም። በመጀመሪያ መረዳት ያለባችሁ ብዙ ነገር አለ። ያ ነው፣ ይሄ ትልቅ ክፍተት ነው። እግዚአብሔር ይመስገን። አሁን እኔ በዚህ አጋጣሚ በነገራችን ላይ እንደው ለፕሮቴስታንት ወንድሞች አይደለም ኦርቶዶክሳዊ ለሆናችሁ ወንድሞች እኔ ሁላችሁም ደስ ሊላችሁ ይገባል። በብዙ ፕሮቴስታንት ወንድሞቻችን አይምሮ ላይ ጥያቄ ምልክት እየፈጠረን ነው። እንዴት? ድሮ ፕሮቴስታንት የሆኑ ሰዎች ሁሉን ነገር አሜን ነበር የሚሉት። ዘይት ለምሳሌ የሚሸጡ በሁሉም ቤተ እምነት ውስጥ እንደምታውቁት ሌባ አለ። ኦርቶዶክስ ቤተክርስቲያን ውስጥም እኔ እንደዚህ ነኝ እያሉ የሚዘርፉ ገንዘብን ያማከለ ተልእኮ ያላቸው ብዙ ሰዎች አሉ። በፕሮቴስታንት ቤተ እምነት ውስጥ ደግሞ ያሉ ሰዎች ዘይት ይሸጣሉ፣ ጨው ይሸጣሉ። ይሄ ነገር እንደዚህ ግዛ አሜን፣ ይሄን ነገር ግዛ አሜን፣ ዱላ አምጥተው ይሸጣሉ፣ ይሄን ነገር ግዙ አሜን። አሁን ግን ለምን የሚል ፕሮቴስታንት ፈጥረናል። ለምን የሚል በመጽሐፍ ቅዱስ የማስረጃዎች በጣም ብዙ ሀሳቦችን እያነሳን በተወያየን ቁጥር በጣም ብዙ የሆነ ፕሮቴስታንት አማኝ ከበፊት የተሻለ መረዳት አለው። አሁን እግዚአብሔር ይመስገን። እውነት ለመናገር ለሐቅ እኔ 400 ምናምን ሺህ ሰው ፎሎ ያደርገኛል። ከ400 ምናምን ሺህ ሰው ውስጥ 200 ምናምን ሺህ ሰው እኔን ፎሎ የሚያደርገኝ ፕሮቴስታንት ነው። ቸርቻችሁ ውስጥ የማታገኙትን እውቀት ብዙዎቻችሁ እዚህ የቲክታክ ፕላትፎርም ላይቭ ላይ አግኝታችኋል። ይሄንን ፕሮቴስታንት እህቶች ወንድሞች ህሊናችሁ ያውቋል። እናንተ በአንደበታችሁ ካዱን ችግር የለው። ስለዚህ አሁን ያነሳነው ሀሳብ በጣም ኮር የሆነ ሀሳብ ነው። የትምህርት ሁሉ በላይ በነገራችን ላይ በላጩ ትምህርተ ሥላሴ ነው። ትምህርተ ሥላሴ ላይ በርናባስ መጽሐፍ ቅዱስ ብሎት የማያውቀውን ነገር እያልከኝ ምንም ለውጥ የለው ምናምን የምትለኝ ከሆነ ራስን እየሸወርክን ያለው። ስለዚህ እኔ የግድ እመን አልልህም። መቼም ሰው የሚያምነው በፈቃዱ ነው።
ተሳስተሃል እመንም አልልህም። ነገር ግን በፍቅር ምጋብዝ አንድ ግብዣ ምንድነው መሰለ አምልኮ በምትፈጽምበት አካባቢ አንተ ቸርች ውስጥ የሚያገለግሉ አገልጋዮችን ቀረብ ብለህ እንደኛ እንደ ኦርቶዶክሲያን ሆነ ጠይቃቸው። ክፍተት እንዳለ ያኔ ትረዳለህ። ዛሬ ከፈለገ አትናቴዎስ ይሄ ቃል ሲነገር ለጆሮ ሊቆረቁር ይችላል። እመነኝ፣ ልክ እንደኔ ይሁንና አገልጋዮችን ጠይቃቸው። ከዛ በኋላ የሆነ ክፍተት እንዳለ ትረዳለህ። እሺ አሁን በዚህ ጉዳይ ላይ እንደው ብዙ ነገር መናገር ይብቃኝ። ወንድማችን በርናባስ በትምህርተ ሥላሴ ዙሪያ እንደው ማብራሪያ ብትጠየቅ ነው መመልሳለሁ ስትል የነበረውና አብራራለን። ይኸው ለምሳሌ ፕሮፋይል ላይ ስዕላዊ የሆነ መግለጫ አለ። ስለ ስዕላት ቅድም ጠየቁ። ለዛ ነው ስለ የሆነ ገላጭ የሆነ ነገር አስቀምጣችኋል። ይኸው በክብ 3 ማዕዘን የሆኑ ነገሮች የተቀመጡ ነገሮች አሉ። እስኪ ሥላሴ ስንት ነው? በቃ ሥላሴን ሰዎች እንዴት ነው የሚረዱት? ምን ማለት ነው የሚለውን ሀሳብ ንገረን። 2 ደቂቃ ሰጣለሁ፣ አብራራለን። በርናባስ ማይክ ዝግ ነው። ይቅርታ እያወራው ነበር። ሥላሴ ሕፃናት ይናገራሉ እኛ ጋር ብትመጣ ስትል፣ እኛም እኮ ከማርስ አይደለም የመጣ ነው፣ ከዛው ቤት ነው የመጣ ነው። እና እውነቱን የምናወራ ነው። በርናባስ እባክህን በቃ አጉል ፉክክሩን ተው። በርናባስ እናንተ ከማርስ ነው የመጣችሁት። እኔ አሁን ብያለሁ። ለምንድን ነው የበታችነት ስሜት የሚሰማ? እናንተ ቤተ እምነት ውስጥ ያሉ ሕፃናት አይደሉም? በርናባስ አንተ ትምህርተ ሥላሴን አልተረዳኸውም። አብ ለመንፈስ ቅዱስ አባት ነው ያልክ እኮ ብቸኛው ፕሮቴስታንት ነህ አንተ። ስለዚህ አጉል ፉከራውን ተው። በባዶ ሰው እንዴት ይፎካል? በርናባስ በትምህርተ ሥላሴ ዙሪያ በቃ ምንም ነገር ችግር የለውም። ይኸውልህ አላስተምርህም። መምህራኖችን በመሳሪያ ምን አለበት ብታስተምር? ሰው እንዴት ይማራል? እየዳነ ነው ካልክ አዳምጠኝ በርናባስ። ከዚህ በኋላ እኩል የምታወራ ከሆነ ስለሆነ ታስወርድሃለሁ። በትዕግስት ስናደምጣችሁ እኮ እንደፈለጋችሁ እንድትናገሩ አይደለም። እናንተም ከኛ ትዕግስትን ገንዘብ አድርጋችሁ እናንተም አዳማጭ እንድትሆኑ ነው። ብራዘር በመጀመሪያ የሆነ እንደው ትንሽ የምታውቃትን ነገር ኖራ ብትሆን ኖሮ እየተናገርክ ያለው ደስ ይለኝ ነበረ። ምን አለ መሰለህ በርናባስ፣ በባዶ ተኩፍስክ ከይቅርታ ጋር ስለእውነት በባዶ ልክ አሁን ስትናገር ምን አይነት ነገር ነው መሰለህ የሚመስለው? ትሪኒቲን በቃ ትምህርተ ሥላሴን በደንብ አውቀህ ጠንቅቀህ ተረድተህ ምናምን አስረድተህን ሁሉ በቃ ጨርሰህ እየተናገርክን ያለ የሚመስለው በርናባስ። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ምንም የምትረዳው ነገር የለም አንተ። ስለዚህ በቃ ስለዚህ ሀሳብ ጠይቀህ መተህ ሌላ ጊዜ እንወያያለን። በሌሎች ሀሳቦች ለመወየት ፈቃደኛ ነው? በሌሎች በምናነሳቸው ሀሳቦች ጥያቄ መጠየቅ እችላለሁ? አይችልም። ዛሬ እኛንን ጥያቄ እያነሳን ያለ ነው። በሌሎች በምናነሳቸው ሀሳቦች ለመወየት ፈቃደኛ ነን? አንድ ነፍስ አያሳዝንም? እንዲድን አትፈልግም? በርናባስ ሌሎች በምናነሳቸው ሀሳቦች ለመወየት ፈቃደኛ ነው ወይ? ለመጨረሻ ጊዜ ነው የምጠይቅ። ስለምንድን ነው የምናወራው? እሱን እንደርስበታለን። አሁን ፈቃደኛ ነው ወይ? ሌሎች ሀሳቦችን አንስተን ስንወያይ በመጽሐፍ ቅዱስ ማስረጃዎችን እየጠየቀን የምናነሳቸው ሀሳቦች ይኖራሉ። እነዛን ሀሳቦች ለመመለስ ፈቃደኛ ነው ወይ? በመጀመሪያ ከልብ የመነጨ ለትምህርት ነው ለማስተማር ነው ስላልክ ለምን ጥያቄ መልስ አታልፍም? የጠየቀኝን አሁን ለምናነሳልህ ጥያቄዎች ለመወያየት ፈቃደኛ ነው ወይስ አይደለም? በርናባስ እንዴት ነው የምናወራው? ጥያቄ ካልተመለሰልኝ ስንት አይነት ሰው ነው ያለው? በጌታ በኢየሱስ አንተ ሰው ቤት ኪራይ ደርሶብን ነው እንደ የገባው እኔ ጋር። ስንት አይነት ሰው ነው ያለው? እባካችሁን እኔ ሰው ስለ እውነት ከተናገርኩት ንግግር ላይ አንድም ስህተት የለም። አንድም ስህተት እኔ ቪዲዮ ስለ እውነት ፖስትላችኋለሁ። እኔ ቫይራል እንዲወጣ ሰው እንዲያየው ምናምን አይደለም። ፕሮቴስታንት ወንድሞቼ እናንተ እንድታዩት ቪዲዮ ፖስትላችኋለሁ። በቤተ ክርስቲያን ውስጥ ያሉ ሕፃናት ትምህርተ ሥላሴን እንዴት አድርገው በቃላቸው እንደሚያብራሩ እንዴት እንደሚናገሩ ብታዩ ስለ እውነት ትደነቃላችሁ። ስለ እውነት እና ፕሊስ እባካችሁ የምንወያየው መጽሐፍ ቅዱስ ሀሳቦችን ነው። አለማወቃችሁ እኛ ሳይከብደን
ግን ደግሞ የምትኮፈሱ ሰዎች ደግሞ ፕሊስ ናካቸው እያችንም አታቃጡ። ሳሚ ስትገባ ማይከል ሚዩት አድርገው፣ ካልሆነ ታች እናስወጣለን። እሺ እሺ መልካም። በስመ አብ ሙጥጥን ያደረገኝ በእውነት ሙጥጥ። ቤተሰብ የራሱ የኔን ጉልበት እንደዚህ ሙጥጥ አድርጎ አልተጠቀመም። እሺ ግርማይ ላንተ ፈለገ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው? መልካም እንኳን ደህና ቆየህ። ከየት ቤተ እምነት ነው የመጣኸው? ሰምተኛል ግርማይ? አልሰማሁም። ምን አልከኝ? ከየት ቤተ እምነት ነው የመጣው? ኧረ እባካችሁ ደረትህን ሸፈን የምትሉ ሰዎች ኧረ እባካችሁ የቲሸርት ነው እንዴ? ይሄ እኔ ቆዳ ነው መሰላችሁ? ይሄ ቲሸርት ነው እንዴ? እኔ እኮ ከቅድም ጀምሮ እንደዚህ ሸሚዙን ዝገው ምናምን ሲሉ ግራ ገብቶኛል። ስለ መድኃኔዓለም ይሄ ቲሸርት ነው። እሺ ግርማይ ወየ እንዴት ነህ? ከየት ቤተ እምነት ነው የመጣው? ከታድሶ የሚባል ቤተ እምነት አለ። ታድሶ በታድሶ ዙሪያ ያለውን አገልግሎት ብዙዎቹን አሁን ሻሽ ጠምጥሞም እየተናገሩ አይደለም። ሻሽ ጠምጥሞ ምን አሮጊቶች ናቸው የጠመጠሙት ወይስ ምንድን ናቸው? አይ ስለ ያው ታድሶ የሚባል እንትን የለም ስትል ብዬ ነው። አዎ እኮ አለ ቤተ እምነት፣ ታድሶ የሚባል ቤተ እምነት አለ። ኦኬ ኦኬ። ህብረት አለ። አዎ ቤተ እምነት የለህም ማለት ነው። ስለዚህ አሁን ለጊዜው እንዴት ነው አገላለጹ ስላልገባኝ ነው። በጣም ጥሩ። ለምሳሌ እኔ ቤተ እምነት አለኝ፣ ቤተ ክርስቲያን አለኝ ማለት ነው። ቤተ እምነቴ ወይም ቤተ ክርስቲያኔ የእምነት መግለጫ አላት። በእያንዳንዱ ትምህርት ላይ እኛ ኦርቶዶክሳውያን ያለን ትምህርት በአጠቃላይ ተመሳሳይ ነው። ለምሳሌ በነገረ ድህነት ላይ ማህበር ወይም ህብረት ስላልሆነ 4 ኪሎ አካባቢ ያሉ ኦርቶዶክሳውያን ቦሌ ካሉ ኦርቶዶክሳውያን የተለየ አይነት ትምህርት የላቸውም። በነገረ ድህነት ትምህርት ዙሪያ ቤተክርስቲያናችን ያላት ትምህርት ወጥ ስለሆነ ሁላችንም ያለን እምነት መሰረታዊ ተመሳሳይ የሆነ ነው ማለት ነው። ስለዚህ ይሄንን እምነት ብለን እንገልጠዋለን፣ ወይም ሃይማኖት ማለት አስተምህሮ ስለሆነ። ስለዚህ ወንድማችን ግርማይ አንተ ቤተ እምነት የለህም ለጊዜው። በቃ ጀስት መጽሐፍ ቅዱስ ይዛል፣ ደስ እንዳለ ነው የምትተረጉመው፣ ደስ እንዳለ ነው የምታብራራው። ምንም ይሄ ማለት እንዲህ ነው ተብሎ የተቀመጠለ ነገር የለም። ለምሳሌ በነገረ ድህነት ዙሪያ ወይም በትምህርተ ሥላሴ ዙሪያ ወይም በሌሎች ሀሳቦች ዙሪያ እኛ ምናምነው እንዲህ ነው ተብሎ የተቀመጠ ጽሑፍ የላችሁም። ባጭሩ አንተ ደስ እንዳለ ነው የምትተረጉመው። ሌላም አካባቢ ደግሞ ያለ ደግሞ ታድሶ ለምሳሌ ምን አይነት የታድሶ እንቅስቃሴ ውስጥ ነው ያለው? ለምሳሌ አንተ እስኪ ስሙን ጥራልኝ። ማህበራዊ ነው? ቃለ ዓዋዲ ነው? የትኛው ታድሶ እንቅስቃሴ ውስጥ ነው? ትለያያላችሁ እኮ እናንተ። ቃለ ዓዋዲ ውስጥ ነው። አንተ ቃለ ዓዋዲ ካሉ ሰዎች ጋር ህብረት ታደርጋለህ። ማህበራዊ ካሉ ሰዎች ጋር በአስብሮ ትለያያለህ። ስለዚህ ምንድነው እናንተ ቤተ እምነት የላችሁም። አሁን ለጊዜው ቤተ እምነት የላችሁም። እንዴት ነው ከስራ ቀጠር የተነሳ ሰው ምንድን ነው የሚባለው? አየር ላይ ነው ይባላል። ልክ እንደዛ ልንሆን እንችላለን። ኤኒዌይስ ቤተ እምነት አይባልም፣ ታድሶ ለማለት ያክል ነው። ቤተ እምነት አይደለም። ከዚህ ቀደም አገልጋይ ነበርክ ግርማይ? ምናልባት ኦርቶዶክስ አማኝ ነበርክ ይመስለኛል። እና አገልጋይ ነበርክ? ዲያቆን ነበርኩ። ኦኬ ዲያቆን ነበርክ። በጣም ጥሩ። ድቁና ከማን ነበር የተቀበልከው? አሁን መርሃ ክርስቶስ የንታ በወኪ ተወሉ ለኪ ደቂቅ የሚለውን ምስባክ ማለት ትችላለህ? አዎ ላለው ጎረሬ ግን ጥሩ አይደለም። እስኪ በልልኝ።
ዜማውን ትንሽ ጎረሬ እንትን እንዳይልኝ በግዕዙ ንባቡ ልበልልህ። ዜማ ይከብዳል። እሺ እኔ ንባብ ልጠይቅ፣ በቃ ችግር የለውም። ህየንታውኪ ተወልዱለች ደቂቅ። አይ እሱን አይደለም ያልኩ፣ አይ እሱን ሳይሆን እንደው ሌላ ሲል ጠይቅ። ለምሳሌ ዛሬ ቀኑ ምንድን ነው? ዛሬ ያው ማክሰኞ ሆነዋል። ማክሰኞ፣ ነገ ሮብ ነው አይደለ? ያው ሊነጋ ነው። እስኪ ኩሉ ሰራዊተ ሰማያትን በለልኝ። ኩሉ ሰራዊተ ሰማያት፣ ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማያት። ረስቼዋለሁ፣ ሶሪ። እሺ መልካም ግርማይ፣ ለምንድን ነበረ ተሐድሶ የሆንከው? ኦርቶዶክስ ቤተክርስቲያን በምን ዙሪያ ተሳስታለች ብለህ ነው ተሐድሶ የሆንከው? በነገረ ክርስቶስ ብቻ? አዎ ብቻ። በሌላው ትምህርት ትክክል ነች? አዎ። እርግጠኛ ነህ? በጣም እርግጠኛ ነኝ። እሺ፣ በስግደት ዙሪያ ያላትም ትምህርት ትክክል ነው? እንዴት? ትክክል ነው ወይስ አይደለም? ነዋ። በስግደት ዙሪያ ያላት ትምህርት ትክክል ነው ወይስ አይደለም? አዎ፣ ችግር የለውም። ያው እሺ፣ በትምህርተ ሥላሴ ዙሪያ ያለን ትምህርት ምንድን ነው? እስኪ ንገረን እስኪ ግርማይ። በአብ በወልድ በመንፈስ ቅዱስም አምናለሁ። በቃ ትምህርታችን ይህ ነው ግርማይ? አይ አይደለም። እሺ እኮ በትምህርተ ሥላሴ ዙሪያ ያለን ትምህርት ትክክል ነው እኛ ኦርቶዶክሳውያን ግርማይ? በትክክል። በጣም ጥሩ እኮ ያለንን ትክክለኛ ትምህርት እስኪ ንገረን። ምን ብለን ነው የምናምነው? በመለኮት አንድ በአካል ሶስት የሆኑ አብ ወልድ መንፈስ ቅዱስን ታመልካለች። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ይህንን የሥላሴውን እንዲሁ ምስጢረ ሥላሴውን በመጽሐፍ ቅዱስ ባለውን ጥሩ የሆነ አገላለጽ ገልጸዋለች። እሺ ሰዓት ለመቆጠብ ቶሎ እንድንል ግርማይ፣ በአብ በወልድ መንፈስ ቅዱስ ታምናለህ? አዎ። መልካም። እሺ በአብ በወልድ መንፈስ ቅዱስ ታምናለህ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አዎ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? በትክክል። እሺ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው ግርማይ? አብ ሁል ጊዜ ምንጭ ተብሎ ይጠራል። የጠየኩ አብ ምን ተብሎ ይጠራል አይደለም። እሱንም እስቲ በኋላ ላይ ታስረዳኛለህ። ግን አሁን የጠየኩ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ተብሎ የሚጠራ ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ተብሎ የሚጠራ ከሆነ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየኩ። አብ ለወልድ አባቱ ነው። አብ ለመንፈስ ቅዱስ ደግሞ አስራጺው ነው። መንፈስ ቅዱስን ከአብ ይሰርጻል። የጠየቁ ጥያቄ አብ ለወልድና ለመንፈስ ቅዱስ ብዬ እኮ ነው ግርማይ። አብ ለወልድ አባቱ ነው። ዓለም ሳይፈጠር
ያለ ዘመን ያለ ጊዜ ያለ ምንም ነገር መተካከል ያለ ምንም አይነት የጊዜ ገደብ ከአብ ከአባቱ ወልድን ተወለደ። አብ ለመንፈስ ቅዱስ ደግሞ አስራጺው ነው። ግርማይ በጣም ያሳዝናል። ማለት በዚህ አጋጣሚ ውስጥ ያላቸው ኦርቶዶክስ የሆናችሁ እህቶች፣ ወንድሞች፣ ክርስቲያኖች ብዙ ጊዜ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች በጣም ከመጽሐፍ ቅዱስ እውነት የራቁ እንደሆኑ ልክ እንደዚህ እንድታዩ ይፈልጋሉ። ግርማይ እኔ አይዶ ነው በምን አይነት ሪዝን እንደዚህ አይነት ስህተት ውስጥ እንደገባ። ነገር ግን በቃ ቤተክርስቲያን ምን እንደምታስተምር አይደለም። አንተ ራሱ አሁን ላይ ስላለ እምነት ራሱ ምንም አይነት መረዳቱ የለህም። አንዳንድ ጊዜ ለምሳሌ ኦርቶዶክስ ተሳስታለች ለማለት የሚፈልግ ሰው በመጀመሪያ እርሱ እውነተኛ የሆነ አቋም ላይ ራሱ እንዳለ ማወቅ መረዳት አለበት። ብዙዎች እንዲሁ በደፈናው ስለ ገድል፣ ስለ ስዕል፣ ስለ ስግደት እያወሩ ዝም ብለው ባልሆነ ሀሳብ ነው የሚኳትኑት። መሰረታዊ በሆኑ የዶግማ ትምህርቶች ዙሪያ ግን እንደምታዩት ፕሮቴስታንት እህቶች ወንድሞች ካላቸው ትምህርት ያልተናነሰ አይነት ትምህርት ገንዘብ ያደረጉ ተሐድሶ ላይ እንቅስቃሴ ያሉ ሰዎች በጣም በሚደንቅ ሁኔታ ምንም አይነት መጽሐፍ ቅዱስ መሰረት ብዙ ጊዜ ሰው ይስል የነበረው ተሐድሶ የሆነ ሰው በቃ መጽሐፍ ቅዱስን እንደሚያውቅ ምናምን አይነት ስታፍ ነው። ግን እንዳያችሁት ነው። እኔ ደጋግሜ ብያለሁ። በአንድ ዩኒቨርሲቲ ውስጥ አንድ ጥበቃ 30 ዓመት ሙሉ ሊያገለግል ይችላል። ወንድማችን ዲያቆን ምናምን ብሎናል። ሁሉ ሰራዊተ ሰማያት በነገራችን ላይ ሁሉም ሰው ማለት ይችላል። ይልቁና አገልግሎቱ ምን አይነት ነው? እንግዲህ በአገልግሎቱ ላይ ያላችሁ ወንድሞቻችን ታውቁታላችሁ። ይቅርታ ወንድሞቻችን፣ በቤተ ክርስቲያን አገልግሎት ውስጥ ያደጋችሁ ክርስቲያኖች ሁላችሁም ካህናት፣ አባቶች፣ ዲያቆናት፣ ወንድሞች አገልግሎታችሁ እስከምን ድረስ ነው? ሁላችሁም እህት፣ ወንድም፣ እናት፣ አባቶች ታውቃላችሁ። ሰው አንዳንድ ጊዜ እግዚአብሔርን ሳያውቅ በነገራችን ላይ ካህን ይሆናል። ይሄንን እንዳትረሱት እሺ። ሰው እግዚአብሔርን ሳያውቅ ካህን ይሆናል። ብዙ ጊዜ እግዚአብሔርን ሳያውቁ ካህናት የሆኑ ሰዎች በጣም ተራ በሆኑ ሀሳቦች ሰዎች ከመጽሐፍ ቅዱሳዊ ማስረጃ ውጭ በሆነ መልኩ ወደ ስህተት ወደሆነ መንገድ ይወስዷቸዋል። ምኑንም ሳያውቁት ማለት ነው። ገናም ሲማሩ ትምህርት እግዚአብሔርን ሳያውቁ ይማራሉ። ለደሞዝ ብቻ፣ ለኑሮ ብቻ፣ ለጥቅማቸው ብቻ የሚማሩ ሰዎች አሉ። ከዛ በኋላ መጥተው ካህን ይሆናሉ። ካህን ከሆኑ በኋላ እንደው እግዚአብሔርን በጣም በመደፈር ይኖራሉ። ከዛ በመቀጠል ደግሞ በዛው ልክ ቃለ እግዚአብሔርንም ጠንቅቀው ስለማያውቁት ሰዎች በፈለጉት አይነት መልኩ ጠምዝዘው ስህተት ወደሆነ መንገድ ይወስዷቸዋል። እና እኔ ግርማይ እንደው መተህ ወደ ጥያቄውን መሄድ አይሻልም? እሺ ወደ ጥያቄው ልሂድ። ይህን አማራጭ አንተ ከተጠቀምከው ችግር የለውም። ግርማይ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ታምናለህ? አቤት የእግዚአብሔር ቃል ነው የምትለው መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ታምናለህ አንተ? እኔም ማምነው 66 ነው። እሺ መጽሐፍ ቅዱስ 66 ነው አይደል ግርማይ? አዎ። እሺ መጽሐፍ ቅዱስህን 66 ነው ብሎ ቀኑን የቀነነልህ ማን ነው? ያው ስሙን ተጠቅመህበታል እኮ ቀሲስ አትናቴዎስ ነው። ቀሲስ አትናቴዎስ ነው። አትናቴዎስ ቀሲስ ነው ግርማይ? አዎ ቀሲስ ነው። የምን ሀገር ሰው ነበር? የግብፅ። እሺ አትናቴዎስ ቀሲስ ነው። አዎ እሺ እስቲ ማስረጃ ስጠኝ እስቲ። ቀሲስ አትናቴዎስ መጽሐፍ ቅዱስ ይሄ የብሉያት መጽሐፍት ይሄ የአዲስ ኪዳን መጽሐፍት ይሄ ብሎ ቀኑን የቀነነበትን ማስረጃ ሲያውጣ እናሳየኝ። በጣም እኮ ነው የሚገርመው። ቀሲስ አትናቴዎስ ብለህ ምታስይዝብኝ ነው አሁን እኔ ላይም ሰው ሁሉ በቃ ቀሲስ አትናቴዎስ ይላል። ግርማይ ማስረጃ ስጠኝ ፕሊስ። የታሪክ መጽሐፍ ነገ ብልክልህ እንጂ አሁን እጄ ላይ የለም። እሺ በቃ የታሪኩን መጽሐፍ ይዘህ ስትመጣ እንወያያለን። እሺ ግርማይ እግዚአብሔር ካንተ ጋር ይሁን።
አሜን አሜን። እሺ አማኑኤል፣ ከዚህ በኋላ ማንንም አላስገባም። አቤት ይሰማል ድምጽ? እሺ አማኑኤል ይሰማል? እሺ ከየት ቤተ እምነት ነው የመጣኸው አማኑኤል? ያው ህብረት የማደርግበትን ከጠየቅኝ ምናልባት ባፕቲስት ወይም ደግሞ መጥምቃውያን። መጥምቃውያን ቤተ እምነት አይደለም? ያው ህብረት ማድረግበት ቤተ እምነት ነው ወይ ቤተክርስቲያን? ስለዚህ እኮ አይለያይም። ያው ህብረት የምታደርገው ቤተ እምነት ነው፣ ቤተ እምነት ህብረት የምታደርግበትም። እሺ በጣም ጥሩ። በአምስቱ ሶሎዎች ታምናለህ አማኑኤል? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? አምናለሁ። እሺ ትንሽ ድምፅህን ከፍ አድርጎ ስለማይሰማ። እሺ ታምናለህ? ወኔ የተኙት ስላሉ ምናልባት ነው። ተሰማ። እሺ 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 የመጽሐፍ ቅዱስ ማስረጃ ስጠን እስኪ። ምን ላይ እናውጣ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ኦኬ ክፍሉን ቃል በቃል ወይም ቦታውን በስነስርዓት እንትን ባልለውም ሮሜ 3 ምናልባት 20 ባይብልም አዲያስኩ ምናልባት እሺ ላውጣ 21 አካባቢ። እሺ ሮሜ ምዕራፍ 3 ቁጥር 20 ነው ያልከኝ አይደል? እሺ ይህም የሕግ ስራን በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። እሺ ይሄ መልሱ ነው አማኑኤል? አይ ሌላ ቦታ እየፈለኩልህ ነው። ያው ባይብል በፒሲ ነው ያየው ያለሁትን ነው። እሺ እስከዛ ጥቅሶቹን አዘጋጅ። እሺ ጥቅሶቹን አዘጋጅ ከአንተ በላይ ላለ ሰው እስከዛ ድል ስጥ አማኑኤል። ኦኬ እሺ ታለ እሺ ጥቅሶች አዘጋጀ? አይ አላዘጋጀውም። ፈለገ እሺ ደህና ደስ። እሺ ቹቹ እሺ ፈለገ እንዴት አመሻችሁ? እግዚአብሔር ይመስገን። በአብ በወልድ በመንፈስ ቅዱስ ታምናለህ? ይሄኛው የተጀመረውን ብንቀጥል አይሻልም? አምናለሁ፣ በደንብ ነው የማምነው በአብ በወልድ በመንፈስ ቅዱስ። እግዚአብሔር ስንት ነው? እግዚአብሔር አንድ ነው። እሺ እግዚአብሔር አንድ ብቻ ነው? ሥላሴ አንድም ሶስትም ነው። እግዚአብሔር እሺ አንድም ሶስትም ነው። እሺ አንድነቱ በምንድን ነው? አንድነቱ በመለኮት። እሺ ሌላስ? ተመለስ እባክጆቹ። ይሰማል? አዎ ይሰማል። አንድነቱ በመለኮት። እሺ ሌላስ? በመለኮት በክብር በኃይል። እሺ ሶስትነቱ በምንድን ነው? ሶስትነቱ በአካል በአካል ሶስትነት በባህር በግብር ማለት ነው። በግብር እሺ በግብር ሶስት ነው ስንል በምንድን ነው? በግብር ሶስት ነው ስንል ቅድም ያው ስጠይቃችሁ የነበሩት መልሰ ስለሚያጨቃጭቅ እንዳታመጣው እንጂ አብ ለወልድ አባት ነው፣ ወልድ ለአብ ልጅ ነው፣ መንፈስ ቅዱስ እስትንፋስ ነው። እሺ እነሱ
አብ ለወልድ አባት እንደሆነ ታምናለህ አይደለ? ቹቹ ወልድ ለአብ ልጅ እንደሆነ ታምናለህ? አምናለሁ። ኦኬ። አብ ለመንፈስ ቅዱስ ምንድን ነው? ምንጭ ወይም አሰራጺ የሚለው ነው። እስካሁን ድረስ ምንድን ነው? ምንጭ። እስቲ ማስረጃ ስጠኝ። ምንጭ ነው የሚል አብና ወልድ አሰራጺና ሰራጺ ናቸው። አብና መንፈስ ሶሪ ምንጭ ነው የሚል ማስረጃ ስጠኝ። አብ ለመንፈስ ቅዱስ ምንጭ ነው የሚል ምን ሌላውጥ? ምንም ላይ አታወጣም ስለሌለ እንዴ። የሌለውን ታዲያ ለምን ትመልስልኛለች? ስላሴ ወርዱ ስለሌለ እየተግባባንበት አይደለም። ቃል በቃል ቃሉ የለም እንጂ ሀሳቡ የለም የሚል ነገር የለም መጽሐፍ ቅዱስ ላይ። ስላሴ ሀሳቡ መጽሐፍ ቅዱስ ላይ ስላለ እኮ ነው የምናወራው። የሌለውን ነገር አይደለም ፈጥረን እያወራን ያለ ነው። ስለዚህ መጽሐፍ ቅዱስ ላይ ቃል በቃል ባይኖር ሀሳቡን የሚያብራራ ነገር መልስልኝ። አምጣ፣ ጥቅስ አውጣና ስጠኝ እኮ ነው ያልኩ። ምን ላይ እናውጣ? እሱ ምንጭ ነው፣ አብ ለመንፈስ ቅዱስ ምንጭ ነው የሚል ማስረጃ አውጣ። ለምሳሌ አንተ ስንት ልጆች ነው ያሉ? ልጆቹ ለምሳሌ 2 አይደል? 3 ናቸው። እሺ በቃ ሳየ ስላሉ ልጆች ስትናገር 3 ናቸው ያሉ። ስለሌለ ነገር አይደለም እያወራ ያለው። 3 ልጆች አሉ። በተመሳሳይ አንተ አሁን ያልከኝ ነገር በአጠቃላይ መጽሐፍ ቅዱስ ላይ ያለ ማለት ነው። ስለዚህ አንተ ነስጠኝ መጽሐፍ ቅዱስ የማስረጃ ምን ላይ ላውጣ? አብ ምንጭ ነው የሚል ማለት ነው። ብዙ ነገሮች እኮ የሉም። አሁን በስላሴ ዙሪያ ያሉ ነገሮች ቃል በቃል አብ ወልድ መንፈስ ቅዱስ ተብሎ እሺ ቆይ አንድ ቀለል ያለ ጥያቄ ልጠይቅ። ዩቲዩብ ላይ የምንፈልገው ማለት ነው። ዩቲዩብ ላይ ሰርች አድርገን የምንፈልገው አንድ ቀለል ያለ ጥያቄ ልጠይቅ። በአብ በወልድ በመንፈስ ቅዱስ ታምናላችሁ አይደለ? ፕሮቴስታንቶች ቹቹ። እሺ እስቲ የእናንተ አንድ ለስላሴ የተዘመረ አንድ ዝማሬ እስቲ ንገረኝ። እስቲ ሰርች አድርጌ ላውጣ። ምን የሚል ለስላሴ የተዘመረ? አዎ ለአብ ለወልድ ለመንፈስ ቅዱስ የተዘመረ የፕሮቴስታንት ዝማሬ ካላችሁ እስቲ ንገረኝ። ምን የሚል አለ? ሰርች ላክ። እኔ አላስታውስም። እንዴ ምን ማለት ነው እንዴ? አላስታውስም እንዴት ይባላል እንዴ? ይሄ እኮ መዝሙር እኮ ነው፣ ሁሉም ሰው የሚዘምረው ማለት ነው። እንዴት አናስታውስም? አሁን እኔ ስለምንም የተዘመረ መዝሙር ብትጠይቀኝ እኔ አስታውሳለሁ። ስለ ስላሴ የተዘመረ መዝሙር አላችሁ ወይ? አዎ አለ፣ በደንብ የሚገባ በደንብ። ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሌላም አለን። እንዲህ እናምናለን እንታምናለን፣ እንዲህ እናምናለን እንታምናለን፣ አብ መንፈስ ቅዱስ አንድ እግዚአብሔር ብለን፣ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን። ሌላም አለን። ስላሴ ትትረመም ወትትነከር፣ ስላሴ ትትረመም ወትትነከር። ካሉት የስላሴ መዝሙሮች ውስጥ በጣም ብዙ አሉ። ስለዚህ የማስታውሳቸውን አልኩሉ። ስለዚህ አንተም ካሉት ውስጥ ነው ያልኩ። ካሉት ውስጥ አንዱን ለስላሴ የተዘመረ መዝሙር ንገረኝ። እኔ አሉ ብያለሁ እንዴ? አልጠየቀኝም እኮ። ኦኬ የለም እንዴ? ለስላሴ የተዘመረ መዝሙር የለም? ቆይ ኧረ ድጋሜ ልጠይቅህ። ለስላሴ የተዘመረ መዝሙር አላችሁ የላችሁም? ቹቹ እኔ አላውቅም፣ ይቅርታ። ብዙም መዝሙር አዳማጭ አይደለሁም። ዘፈን የምታዳምጠው ነው? በጭራሽ ዘፈን አላዳምጥ እኮ። ስለዚህ እንዴት ይሄን እኮ እያንዳንዱ ፕሮቴስታንት ያውቃል። አማኑኤል ማይክን ክፈትልን እስቲ። ቹቹ አንተ ብዙ ጊዜ ካፈርኩ አይመልሰኝ ነው የምትለው። አማን ይሰማል አይደል? ይሰማል። በአብ በወልድ መንፈስ ቅዱስ ታምናለህ አይደል አማኑኤል? አዎ አምናለሁ። እስኪ በእናንተ ቤተ እምነት ለስላሴ የተዘመረ መዝሙር አላችሁ? እስኪ ሰርች ላድርግ ዩቲዩብ ላይ። ኦኬ አምናለሁ የሚል አለ። ለስላሴ የተዘመረ
ማለት ስላሴ የሚለውን ወርዱን ባይጠራም ግን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ግብር እና ደግሞ ስለ አምላክነቱ እያነሳ አምናለሁ የሚል የኳየር መዝሙር ነው። አምናለሁ ሲል ግን የመጣው ጃኪ ጎሳዬ ነው ዘፋኝ። እንሳቱን እናደርጋለን። ስለ ሳልቬሽን ስለሆነ ስንጀምርም ከራሳት ጀምሮ ስንወራ የነበረው ሳልቬሽን እናስቀድምና ከዛ በኋላ ስለ መጽሐፍ ቅዱስ ብቻም ደግሞ እያወራን የተወያየን እንቀጥላለን። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ቹቹ? አዎ አምናለሁ። ኦኬ፣ እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ፣ ሮሜ 3 ቅድም ወንድማችን ሊያነብ ብሎ ቁጥር እንትን ያለበት ሮሜ 3:26 መሰለኝ። እሺ፣ ሮሜ 3:26 ራሱም ጻድቅ እንዲሆን በኢየሱስ የሚያምነው እንዲያጸድቅ አሁን በዚህ ዘመን ጻድቁን ያሳይ ዘንድ ነው ይላል። ሮሜ 3 ይሄ ነው አሁን ምላሽ አድርገህ የሰጠን ይሄ ነው። በቃ ቹቹዬ ነው አይደለም? ሮሜ 3:26 ነው። አዎ ሮሜ ምዕራፍ 3 ቁጥር 26 አይደል ያልከኝ? ይቅርታ እሺ እንለፍና ችግር የለውም። ሌላ ዮሐንስ 3:16 ኦኬ እሺ። የዮሐንስ ወንጌል ምዕራፍ 3 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እሺ ስለዚህ በእርሱ የሚያምን ሁሉ እንዳይጠፋ። እኔ ጥያቄ በክርስቶስ የሚያምን ይጠፋል ወይ ብዬ እኮ አልጠየኩም። የጠየቁት ጥያቄ ይኸውልህ፣ ሰዎች በማመናቸው ብቻ አሁን እያወራን ያለ ነው ስላመነ ሰው ነው ማለት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ማስረጃ ስጠኝ ነው። እዚህ ጋር ሰዎች ከማመናቸው በፊት ኦኬ ስለሚያገኙት ነገር ነው እየተናገረ ያለው። ኦኬ በእርሱ ካመኑ ይልና ይቀጥላል። አየህ ቁጥሩን በደንብ አድርገህ ከተመለከተው በእርሱ የሚያምን ሁሉ ምን የሚል የሚያምን ሁሉ በማን ሁሉ ምን አልከኝ? በእርሱ የሚያምን ሁሉ የዘላለም ሕይወት የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። በቃ ይሄ ክፍል የሚናገር ይህንን ነው እንጂ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጽንሰ ሀሳቡም የለውም። አዎ ሰዎች በእርሱ አምነው እንዳይጠፉ እንዲድኑ ነው። የእግዚአብሔር አብ ማነው? የእግዚአብሔር ወልድ አባት እግዚአብሔር አብ አንድያ ልጁን ወደዚህ ምድር ይላል። ሪዝኑን አሁን ክፍል የሚናገረው። እኔ ደግሞ የጠየቁ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ነው። አንድ ጥቅስ ብቻ ልጠብቅና እኔ ደግሞ ማነሳቸው የመጽሐፍ ቅዱስ ጥቅሶች እያነሳን እንቀጥላለን። አማኑኤል 2 ጊዜ ኢንቫይት ልኬልሃለሁ። እሺ ሐዋርያት ሥራ ምዕራፍ 4 ቁጥር 12። እሺ ላንበው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና እኔ ሌላ አለ መች አልኩ? እኔ ጠየቅኩት ጥያቄ ሌላ ነቾቹ እያየ እኔ ሌላ የተሰጠ ሌላ ስም አለ ብዬ አልጠየቅኩም። የተሰጠ ሌላ ስም አለ ወይስ የለም ብዬ ብጠይቀህ ይኸው የተሰጠ ሌላ ስም የለም፣ መዳን በሱ ብቻ ነው ብለህ ትመልስልኛለህ። እኔ ጠየቅኩ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛል እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ነው። ሰዓት ለመቆጠብ ጋይስ በቃ ማንንም ኢንቫይት እንዳታደርጉ እሺ። ከዚህ በኋላ ማንም ኢንቫይት እንዳታደርጉ። የዮሐንስ ወንጌል ምዕራፍ 15 አንድ ጊዜ ወጣልን ቹቹ። 15 ቁጥር ስንት? ቁጥር 1 እና 2 አንብብልኝ እስቲ መጀመሪያ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው።
ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እሺ ቁጥር 6 ምን ይላል? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃልም፣ እነሱንም ሰብስቦ ወደ እሳት ይጥሏቸዋል፣ ያቃጥላቸውማል። በጣም ጥሩ። እሺ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል ምን እያለ ነው? በእኔ የማይኖር ሲል በቃሌ የማይኖር እያለ ነው። ክርስቶስ የማይኖር ማለት እኮ ሀሳቡ ግልጽ እኮ ነው። በቃሌ የማይኖር ማለት በእርሱ ስላምኖ በቃሌ የማይኖር ሰው ማለት ነው። በክርስቶስ ገናውኑ በቃ በክርስቶስ የሌለ ሰው፣ በክርስቶስ ያልኖረ ሰው ግን ምን ማለት ነው? በክርስቶስ ምን ያላለችቹ በእኔ የማይኖር ሲል ሕይወት እርሱ ነው አይደለ? አንድ ሰው ጌታ ኢየሱስ ክርስቶስን የሕይወቱ አዳኝና መሪ አድርጎ ከተቀበለ እኔ በእነሱ እነሱ በእኔ ይኖራሉ ብሎ እንደጸለየም እንደተናገረም ዮሐንስ 17 ላይ እኮ በእኔ የማይኖር በክርስቶስ ያላመነ ማለት ነው አይደለ? ቹቹ ያላመነ ማለት አይደለም። እሺ ቁጥር 2 አንብብልኝ። እኔ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያለውን ይላል አይደለ? ቹቹ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። በእኔ ያለውን ይላል። እሺ አንተ በክርስቶስ ነህ ቹቹ? ያው በክርስቶስ ነህ ማለት ምን ማለት ነው? በክርስቶስ ምን ትላለህ ማለት ነው? በክርስቶስ እኖራለሁ። በክርስቶስ ትኖራለህ ማለት በክርስቶስ ታምናለህ ማለት ነው አይደለ? ቹቹ አምኛለሁ፣ አምናለሁ ማለት ነው። በጣም ጥሩ። የማይኖር ማለት ደግሞ ያላመነ ነው አይደለ እንዴ ቹቹ? እዚህ ጋር ግን አንድ ልዩነት አለ። አሁን በክርስቶስ የሚኖር ማለት በክርስቶስ የሚያምን ነው አልከኝ። በክርስቶስ የማይኖር ደግሞ ማለት በክርስቶስ ያላመነ ነው አይደለ ቹቹ? አሁን ማመን ማለት ምን ማለት ነው የሚለውን ደግሞ ሊጠይቀን ነው እንጂ አሁን ማመን አንድ ሰው አይጠይቀንም። በመጀመሪያ አሁን እዚህ ክፍል ላይ በቃ ግልጽ አማርኛውን ብቻ አንድ ጊዜ እንተርጉሙ። በእኔ ያለውን ሲል ክርስቶስ በእርሱ ያመኑትን አይደል እያጠየቀ ያለው ቹቹ? ከላይ ቁጥር 2 ላይ በጣም ጥሩ። ቁጥር 6 ላይ ደግሞ በእኔ የማይኖር ቢሆን አለ። በእኔ የማያምን ቢሆን ማለቱ ነው አይደለ ቹቹ? ነው አይደል? ብትኖሩ ባሎችን በእናንተ ቢኖሩ አለ የምትወዱትን ሁሉ ቹቹ በእኔ የማይኖር ማለት በክርስቶስ ያላመነ ነው ማለት ነው አይደለ? ነው ወይስ አይደለም? አሁን በኮንቴክስት ደረጃ ከዮሐንስ 15 1 እና 2 አንብበን 6 ላይ በደረስነው መሰረት አንተ በምትፈልገው መልኩ እንዳልከው ነው የሚሆነው። ግን የሙሉ ችግር የለውም። ቁጥር 6 እንተው በቃ ተው፣ ችግር የለውም። በዚህ የመጽሐፍ ቅዱስ ክፍል ሰዎች በማመናቸው ብቻ የዘላለም ሕይወትን እንደማያገኙ ግን ማስረጃ ልስጥ። እኔ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ሰው ሰራሽ ትምህርት ነው። እሺ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን የሚለውን እናንተ ተስማምተንበታል። በክርስቶስ ያመነ ማለት ነው። እሺ ሰዎች በክርስቶስ አምነው መልካም ፍሬ የሚያፈሩ ከሆነ አብዝተው እንዲያፈሩ አባቴ ያጠራቸዋል ካለ በኋላ የመጀመሪያው ክፍል ላይ በክርስቶስ አምነው ፍሬ የማያፈሩ ከሆነ ምን ይላሉ ይላል። ቹቹ አንብብልኝ እስቲ። የማያፈሩ ከሆነ አባቴ ያጠራቸዋል ይልና ወደ እሳት እንደሚጥላቸው ይናገራል። አይ እንደዛ አይደለም የሚለው። የማያፈሩ ከሆነ ምን ይላሉ? ቁጥር 2 አንብብልኝ። ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ አስወግደዋል። በጣም ጥሩ። ስለዚህ በክርስቶስ አንድ ሰው አምኖ ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል ይላል። አዎ ይላል ብቻ ሳይሆን ያው ክርስቶስ ያለውን እመንበት እንጂ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? እኔ ይሄ ዮሐንስ 15 አሁን እኔ እናንተ እንደምናወራው አይነት መልእክት እንደሌለው ነው የማውቀውና እስኪ ምን አይነት መልእክት ነው?
ነገ ሰብሰብ አድርጌ ላዘጋጅልህ። አሁን ቁንጽል ቁንጭብ ቅጭብ ነው የሚልብን። እሺ ሰላም ደርቾች ነገ በሳታችን ነው። እሺ ቴንክ ዩ እናመሰግናለን። ኦኬ የኔ ተወዳጆች በዚህ ሐሳብ ዙሪያ የመጨረሻ ሐሳብ ልንገራችሁና ልውጣ። በተለይ በሳልቬሽን ዙሪያ እንዲሁ ነገሩ በንጥልጥል ከሚቀር ማለት ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት የለንም። መጽሐፍ ቅዱስ እንዲህ አይነት ትምህርት አይናገርም። አንድ ነገር ይሰመርበት ክርስቲያኖች፣ የክርስትና ሕይወት የሚጀምረው በመዳን ነው። ሰዎች የክርስትናን ሕይወት የሚጀምሩት በመዳን ነው። ምን በማድረግ? በክርስቶስ ኢየሱስ በማመን። አያችሁ፣ በክርስቶስ ኢየሱስ በማመን በመዳን ይጀምራሉ። እና ይህንን የመዳንን ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ነገር ግን እነዚህ ድነዋል የተባሉ ወይም ደግሞ በክርስቶስ ኢየሱስ ያመኑ ሰዎች ከዛ በኋላ በበጎ ስራ እንዲጸኑ መጽሐፍ ቅዱስ ያስተምራል። ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ስራ ምን ይጠቅመናል ምናምን በዚህ ወጥቶ በዚህ ገብቶ የሚሉ ሀሳቦችን ያነሳሉ። የኦርቶዶክስ ቤተክርስቲያን ትምህርት ከመቃወም አንጻር ማለት ነው። እና የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ላይ የዮሐንስ ወንጌል ምዕራፍ 1 ስትመለከቱ እውነተኛ የወይን ግንድ እኔ ነኝ ካለ በኋላ ገበሬውም ደግሞ አባቴ ነው ይላል። ከዛስ በኋላ ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚደንቃችሁ ሁኔታ ቁጥር 6ን ወረድ ብላችሁ ስትመለከቱ በእኔ የማይኖር ቢሆን ይላል። በእኔ የማይኖር ማለት በክርስቶስ የማያምን ማለት ነው። በእኔ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቁጥር 2 ላይ እንደተጠቀሰው እንደዛ ቅርንጫፍ ይወገዳል፣ ይደርቃሉ፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ባጭሩ በክርስቶስ ኢየሱስ ያላመነ ሰው ከክርስቶስ ጋር እድል ፈንታ የለው